አለ የታለ ሩቅ ሀገር ኢትዮጵያን ይገዛሉ ብሎ የሚል እዚህ ጽሁፍ ላይ የኢትዮጵያ ንግስት አለች። የታለ ሩቅ ሀገር ሄዶ ይገዛል ብሎ የሚል ጽሁፍ እዚህ ጋር። እሺ እቺ የኢትዮጵያ ንግስት ናት። ጃንደረባው ነው። ታዲያ ምን ሊያደርግ ነው እዛ ሄዶ? ጃንደረባው ሄዶ ሊሰግድ ነው። አየህ፣ ሊሰግድና መግዛት ማለት የተለያየ አይደለም። ኢየሩሳሌም ሄዶ ሊሰግድ። አድምጠኝ። ምንድነው ጃንደረባ ስራው? ሊሰግድ ነው ሄደው ብራዘር። ኦኬ፣ የሴቲቱ ጃንደረባ ምንድነው ስራው? ስራው ምንድነው? የመንግስት ባለስልጣን ነው። አዛዥ ነው። ይታያል እዚህ ጋር የንግስት አዛዥና ጃንደረባ ይላል። ኦኬ፣ አዛዥ ነው፣ ባለስልጣን ነው ማለት የሴቲቱ። በደንብ አስተውሉ። ትሬድ ሲስተም አለ፣ የሚነግዱት ነገር። ብራዘር አድመጣ፣ እየሰማኸኝ ነው? አሁን ትሬድ ሲስተም ምናምን ነገር በል የማታውቀውን እንግሊዘኛ አታውራ። የተጠየቀው ሳባ የምትባል ሴትዮና አገር እዚህ ጋር አለ ወይ ነው ያልኩ። የት አለ? የለም። ልክ እንደሚያቅሰው አታውራ። ስታወራ እንደሚያቅሰው አታውራ። ካወራህ ደግሞ የጠቀስከው ክፍል ላይ ሳባ የሚል ሴትዮ የለችም። ይሄንን ታሪክ አድምጠኝ። ምኑን ይዘዋለሁ? አድምጠኝ። ይሄንን ታሪክ አድምጠኝ። እቺ ሴትዮ ነች አይደል ወደ ሰለሞን የሄደችው? አንተ ለምንድን ነው ሀይ በሆነ ድምፅ እንደዚህ ልታወራ የምትችለው? እኔ የማወራበት ድምፅ ይሄ ነው። ምን ታዲያ እንዳንተ መጥመልመል አለብኝ እንዴ? በቃ የኔ የተፈጥሮ ድምፅ ነው። እቺ ሴትዮ ነች አይደል ወደ ሰለሞን የሄደችው? የማታውቀው እንግሊዘኛ ምናምን የሆነ የምትለው ነገር አሁን እየነገርኩህ ነው። ትሬድ ምናምን ነገር አትበለኛ። አሁን እዚህ ጋር ትሬድ የሚል ቃል የለም። አዛዥ ነው፣ ጃንደረባ ነው፣ ባለስልጣን ነው፣ የንግስቲቱ ነው። ኢትዮጵያ ብሎ የሚል ቃል እዚህ ጋር ተጠቅሟል። እቺ ሴት ናት አይደል? በቅድም በአንደኛ ነገሥት መጽሐፍ እኩል አታውራ። በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ የጠቀስካት እቺ ሴት ነች አይደለ? የሰለሞንን ዝናና ጥበብ ሰብታ ወደ ሰለሞን ሄደች የተባለችው ናቷ አይደለም ወይስ? ካልመለስ ጊዜን እየተጠቀምክብ ስለሆነ ወደ ብሩክ ሌየር ነው እታች ላወርድ ነው። እቺ ሴት ነች ሰለሞን ጋር ሄደችው የንጉሱን ዝናና ጥበብ ሰምታ። ቀደም የጠቀስከው አንደኛ ነገሥት መጽሐፍ እሷ ያነሳሁት ምን እንደሆነ ሐሳቤን መጀመሪያ አላገኘሁም። ለምንድን ነው እሷን ያነሳሁት እኮ? ያቺ ሴትና እቺ ሴት የተለያዩ ናቸው ወይ? ሰለሞን ጋር ሄደችው በነገሥት መጽሐፍ ላይና እዚህ ደግሞ እቺ በመንግስቷ ውስጥ በሰለጠነችበት ጊዜ ወይ በምትገዛበት ጊዜ ይሄ ጃንደረባ ወይ ደግሞ ይሄ ባለስልጣን ሹማምንት ያላት ሴትዮ ተመሳሳይ ሴቶች ናቸው ወይ ነው ያልኩ። አንድ ነገር ያዘልኝ። ለጠየቅኩ መልስልኝ። አንድ ነገር ሳታሲዘኝ አንድ ነገር ያዛት በለኝ። የጠየቅኩ መልስልኝ። ካልሆነ እድሉን እየተጠቀምክበት አይደለም። እቺ ሴትና ያቺ ሰለሞን ጋር የሄደችዋ ሴት ተመሳሳይ ናቸው ወይስ የተለያዩ ሴቶች ናቸው? This is Orthodox. ሲያዙ እንደዚህ ናቸው። ታሪክም ራሱ አያውቁም። እሱን ለማሳጣት አይደለም። This is Orthodox. ይሄ ናቸው ኦርቶዶክስ ማለት እንደዚህ ናቸው። ሲጠየቁ እንኳን አይመልሱም ማለት ነው። እቺ ሴትዮና ሰለሞን ጋር ሄደች የተባለችዋ ሴትዮ አንድ ናቸው ወይ ነው እየጠየኩ ያለሁት። ይሄ የኢትዮጵያን የግዛት ክፍል ነው የሚያነሳ ብራዘር። እቺ ሴትዮና ሰለሞን ጋር የሄደችዋ ሴት አንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ያለችዋ ተመሳሳይ ናቸው ወይ? እኔ ስለ ተመሳሳይነታቸው እያነሳሁልህ አይደለም። ስለዚህ ኦኬ፣ ካልሆነ ለምንድን የጠቀስከው ነው? ይሄንን ክፍል ለምንድን የጠቀስከው? ቅድም አንደኛ ነገሥት መጽሐፍ ምዕራፍ 10 አቤት፣ ለምንድን እየሰማኝ ነው? ግን አፍ እንጂ ጆሮ የለም እንዴ ብራዘር? እንዴ ስማኝ። ኦኬ፣ እሺ፣ እታች በቃ እታች ወረድልኝ ብራዘር፣ እታች ወረድ። ወዘልፈኒ ነገር ነው ማለት ነው። ምንም እውቀት የለህም። ኦኬ፣ ቴንክ ዩ። ኦርቶዶክሳውያን ሲያዙ በቅዱስ እግዚአብሔር ፊት የምነግራችሁ ገለባ ናቸው። ገለባ ማለት በቃ ምንም ቢኮፈስ እንዲህ ሲጨብጠው ዜሮ ይሆናል። ታሪክ ላይ ዜሮ፣ መጽሐፍ ቅዱስ ላይ ዜሮ ማለት ነው። this is Orthodox። የአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ የተጠቀሰችው ሴትና እቺ ሴት አንድ ነች ብለው ታሪኩን አያውቁም፣ ጂኦግራፊ አያውቁም። እንደፈለጋቸው ነው የሚፋንኑት፣ እንደፈለጋቸው ወንድሞች እናቶች። በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ያለችው ሴትና እቺ እዚህ ጋር የተጠቀሰችው የኢትዮጵያ ንግስት የተባለችው ሴት አንድ አይነት አይደሉም። የ1000 ዓመት ዘመን ርቀት አላቸው በዚች ሴትና በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ወደ ሰለሞን ሄደች የተባለችው የመናዊቷ ሴት ናት። እሷ የየመን ሴት ነች። ያቺ ሴት የአንደኛ ነገሥት መጽሐፏ የመናዊት ናት።
ኦኬ ሳባ ማለት በጥንት በጂኦግራፊ ላይ ሳባ ብሎ የሚለው ቃል የምታገኙት የመንን ነው። ይሄ ዓለም የሚያውቀው ነው የምነግራችሁ። እቺ ደግሞ ኢትዮጵያ ነው ተብሎ የተባለችው ህንደኬ የተባለችው ማለት ነው። እነሱ ሲነግሯቸው በዚህ በህንደኬና ይሄ ህንደኬ የተባለችው ንግስት እንግዲህ በዚህ ቦታ ላይ ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሄደው ሊሰግድ ሄደው ፊልጶስን ስላገኘው ከጋዛ ሰርጥ ተነስቶ የጌታ ዘመን በነበረበት ዘመን ማለት ነው። ጌታ ሞቶ ከተነሳ ሞትን ድል አድርጎ ከተነሳና ካረገ በኋላ ለሰማርያ ሰዎች ወንጌል ሰበከ። ከዛ ወደ ጋዛ ሰርጥ መጣ። የጌታ መንፈስ እንዲገናኘው ኢትዮጵያዊን ጃንደረባ አደረገ። ይሄ ማለት ከክርስቶስ ሞት በኋላ ማለት ነው። በክርስቶስ ሞትና በንጉሱ በሰለሞን ዘመን መካከል የ1000 ዓመት ዘመን ርቀት አለ። 4 ነጥብ። ስለዚህ አንደኛ ነገሥት መጽሐፍ ምዕራፍ 10 ላይ የተጠቀሰችዋ ሴትና እቺ እዚህ ጋር የተጠቀሰችዋ ሴት አንድ አይደለችም። ለኦርቶዶክሳውያን መንጋዎች ግን አንድ ነው። መንጋ አልኩ ዝም ብሎ በደመ ነፍስ ስለሚነዱ አያነቡም፣ ታሪክ አያውቁም፣ የመጽሐፍ ቅዱስ ታሪክ አያውቁ፣ ጥቅስ አያውቁ። በመንጋ የሚያስብ ትውልድ ማለት ነው። ጥቅስ አምጣ ስትለው ከንፈሩ ይንቀጠቀጣል። ታሪክን ተናገር ስለው አይናገርም። ስለዚህ በዚች ሴትና በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ባለችዋ ሴት መካከል የዘመን ርቀት የ1000 ዓመት የዘመን ርቀት አለ። ያቺ በሰለሞን ዘመነ መንግስት ነው የነበረችው። እቺ ደግሞ በጌታ ዘመን የነበረች ሴት ናት። አዎ በጌታና በሰለሞን ዘመን መንግስት መካከል የ1900 ምናምን ነገር ኦልሞስት የ1000 ዓመት ዘመን ርቀት አለ። ይሄው ነው። ጴንጤ ፊት መታችሁ ለመዋረድ ካልሆነ በስተቀር በታሪክም በእውቀትም ለማውራት ሩቅ ናቸው ኦርቶዶክሳውያን። ለምን? ስለማታነቡ እና ጊዜያችንን ዌስት አታደርጉብን። አንዳንዶች መታችሁ ማለት ነው። እቅጩን ለመናገር እርግጠኛውን ለመናገር በትክክል ማንበብ አለብህ። እንዲሁ አንድ ቀደም የሐዋርያት ሥራ መጽሐፍ ምዕራፍ 8 ጠቀሰ። ከዛ በዚህኛው ላይ የሚያሳዩት ዘፍጥረት መጽሐፍት ላይ ሄድልኝ ብሎ አለ። ይሄኛውን ጠቅሰህ እዚህኛው ላይ መረጃ ሳትሰጥ ዘፍጥረት ላይ ሄድልኝ አይባልም። ሴቲቱ ሳባ ናት ይሉሃል እኮ ደግሞ መጣው ማለት ነውና ያላነበበ ትውልድ እንደዚህ ነው የሚዋረደው። ያላነበበ ትውልድ እንደዚህ ነው የሚዋረደው። እናንተ ቄሶቹ አይዋሹንም እያላችሁ በጅላጅልነት በጣም ብዙ ነገር ገደል ከተዋቸዋል። አንብቡ፣ መጽሐፍ ቅዱስን አንብቡ። ኦርቶዶክሳውያን መጽሐፍ ቅዱስን አንብቡ። በእውነት ልንገራችሁ፣ ካልሆነስ ይኸው በፕሮቴስታንቱ እየተዋጥክ ነው። በቁምህ እየሰለቀጠህ እየዋጠህ ነው ፕሮቴስታንቱ። ለምን? መጽሐፍ ቅዱስ ያነበበ እግዚአብሔርን ቃል የያዘ ዓላማው እግዚአብሔርን ማስከበር የሆነ ትውልድ ፊት ተረት ይዘህ ልትቆም አትችልም። እናንተ ትናንትና መታችሁ ብለህ እያልክ ትናንትና መጥተው ይኸው ታዲያ መጽሐፍ ቅዱስን እኛንም መጽሐፍ ቅዱስ የሰጠናችሁ እያላችሁ እናንተ መጽሐፍ እንደምትሉት እንኳን መጽሐፍ ቅዱስን ለጴንጤ ከሰጣችሁት ከእናንተ ተቀብሎ ጴንጤ እንደዚህ መውጫ መግቢያ ያሳጣህ። አታነቡም። እና ይሄን ነው ብለን የምንለው። ጸጋ ይብዛላችሁ። በጣም ይቅርታ። ቴንኪው ወገኖች፣ ቀጥሉ። ብሩክ አለ። ማነው ብሩክ? ከታች ወንድምነት አብረው ሰው ኦርቶዶክሳዊ ስለሆነ እሺ፣ ወንድምነት ጸጋ ይብዛል። እሺ፣ ብሩክ አጋፔ ሰላም ናችሁ ወንድሞች? ጤና ነን፣ እግዚአብሔር ይባረክ። ከየት ቤተ እምነት? ኦርቶዶክስ። እሺ፣ እንኳን ደህና መጣ። እንኳን በጣም ብዙ ሀሳብ ተነስቷል። ያው ወደ መነሻ ሀሳባችን እንመለሳለን። ምናልባት ያነሳነው ሀሳብ አለና እዛ ላይ ሀሳብ ካለ እንቀበል። ኢየሱስ ወይስ ቅዱሳን? በኦርቶዶክስ አዳኝ ማለት ነው። አዳኝ ኢየሱስ ክርስቶስ ነው። ለውድድር ለእንትን ራሱ ቅዱሳን ወይስ ክርስቶስ ተብሎ የሚቀርብ ነገርም አይደለም። እሺ፣ ኢየሱስ ነው አዳኙ። ኢየሱስ ነው። አዎ፣ እርግጠኛ ነህ?
100% እርግጠኛ ነኝ። 100%። እሺ ይሄ ኢየሱስ አድነዋል አንተ? አዎ እሺ አድኖኛል። ኢየሱስ አድነዋል። እሺ ዛሬ ብትሞት ገነት ትገባል? ይመስለኛል። ይመስለዋል። የዳኑ ሰዎችስ የት ነው የሚገቡት? ገነት። አንተ አድኖኛል ካልክ አንተ ይመስለኛል ብሎ የምትለው እሺ መዳን አይታጣም ነው አይነጠቅም ነው እናንተ ጋር? እስካሁን እኮ የአንተን ኢየሱስን ነው እያወራን ያለ ነው። ስለኛ ኢየሱስ አይደለም ያወራ ነው። ኦኬ ሌላ ኢየሱስ ነው? የተለያዩ ኢየሱስ ናቸው? እኔ ሳወራ አልሰማኸኝማ። የአንተን ኢየሱስን ነው እየነገርከኝ ያለውና አድኖኛል አልክ። የዳኑ ሰዎች የት ነው የሚገቡት ስለ ገነት አልከኝ። አንተስ የት ነው የምትገባው ስለ እኔ ገነት ይመስለኛል አልክ። ፐርሰናል ስለጠየቀኝ ነው። አክቹሊ እኔ በአንተ አይሰራም ይሄ ኢየሱስ። ኦኬ እኮ መዳን የሚቻለው በኢየሱስ ክርስቶስ ነው። አንተ በዚህ በክርስቶስ ኢየሱስ ድነሃል? አዎ። እሺ አዎ ብሎናል፣ ሰምተነዋል። ደግሜ ልጠይቅ እንግዲያውስ። እሺ ዛሬ ብትሞት የት ነው የምትገባው? ገነት። እርግጠኛ ነህ ማለት ነው? ይመስልሃል ሳይሆን እርግጠኛ ነህ ገነት እንደምትገባ ማለት ነው 100%? እሺ አዎ 100% ብሩክ ዛሬ ቢሞት ገነት ይገባል ማለት ነው በክርስቶስ ኢየሱስ? አዎ። ከዚህ ወጥተህ 100% ገብተሃል ማለት ነው አይደል? አትበለኝ ወዳጄ፣ እርግጠኛ ከሆንክ ንገረኝ። አዎ አንበሳዬ የደጋገምከው ስለሆነ ነው። አዎ ምልክ ያው ደግሞ አጭራጭር ስለሆነ ነው። ቅድም ይመስለኛል ነው ያልከው። አሁን ደግሞ 100% እርግጠኛ ነኝ እያልክ ነው ያለው። ሰው የሀሳብ ለውጥ አምጥተሃል ማለት ነው። ለምን መሰለክ እንደዚህ እኔ በራሴ የመፍረድ አሁን እኔ ሲኦል ወይም ገነት 50-50 እየሰጠሁት አይደለም። እኔ በክርስቶስ በማመኔ እግዚአብሔር በልጁ ሞት ቤዛነት ስላነጻኝ ስለተቀበለኝ ገነት እገባለሁ። ያቺ ማገኛት ድህነት ግን እማጣበት መንገድም አለ እያልኩኝ ነው። አሁን ይሄ ፍርዱን ለእግዚአብሔር ትቼ ይመስለኛል ያልኩት እኔ እንደ እግዚአብሔር ቸርነት ገነት ምገባ ይመስለኛል። እኔ እንደ ጌታ ምህረት ገነት ምገባ ይመስለኛል። እኔ እየተጠራጠርኩ ያለሁት በራሴ ፈቃድ ምህረትም እንኳን ቢሆን የቅዱስ ጴጥሮስ እንደሚነግረን አንዷን የመዳን የመንግስተ ሰማያትን ይሄ ድህነቱን የቀመሰ ጸጋውን የቀመሰ ከሄደ በኋላ ለንስሐ ጊዜ ቦታ አይገኝለትም ይላል እና ምናልባት ምላት እቺን ፓርት ነው። እኔ ከወንጌል የወጣ ቃል እየተናገርኩ አይደለም፣ ወይም መዳኔን እየተጠራጠርኩ አይደለም። ወንድም ማለት ያው ካልተጠራጠርክ ንገረኝ። አሁን እኔ ስለ አዳኙ ኢየሱስ ነው ያወራሁት፣ ስለ አንተ አይደለም እያወራሁኝ ያለሁት። ኢየሱስ ክርስቶስ አዳኝ ነው 100% ብለህ ታምናለህ አይደል? 100% ኢየሱስ አዳኝ ነው የሚል ሰው በክርስቶስ ኢየሱስ የሚያምን ሰው 100% እርግጠኛ ሆኖ ገነት እንደሚገባ 100% መናገር መቻል አለበት። ካለዛ ያድነኛል 100% ያድነዋል ያለው ኢየሱስ አያድነም ማለት ነው ይመስለኛል ካልክ፣ ምክንያቱም 100% አይደለም ማለት ነው። ኦኬ አሁን እምነትህን ሙሉ አድርገው 100% ኢየሱስ ያድነኛል ያለ ኦርቶዶክሳዊ የት ትገባለህ ዛሬ ብትሞት ሲባል 100% ገነት ነው የምገባው ነው ማለት ያለበት። መልካም። ስለዚህ አሁን ደግሜ ልጠይቅህ፣ አዳኝ ነው ኢየሱስ በቤተ ክርስቲያናችን ያልከው ኢየሱስ አድኖክ ዛሬ ብትሞት ገነት 100% እንደምትገባ እርግጠኛ ነህ በኢየሱስ? አዎ 100%። አዎ እሺ አዎ ብሏል። ሰምታችሁታል። ይሄን ነው የምንፈልገው። 100% ዛሬ በሞት ገነት እገባለሁ አለ። በማን? በኢየሱስ አድኖት ኢየሱስን። ኦኬ ይሄ ማለት ለመዳን
የኔ የምትለው የራስ ስራ የለም ማለት ነው። ልክ ነህ። ከማመን ከመጠመቅ ባለፈ እኔ በራሴ በጾምኩት በሰገድኩት እንትን ባልኩት በመጸወትኩት እድናለሁ የሚል እምነት በቤተክርስቲያናችን ትምህርትም እንደ በአንዳንድ ተከታይ ካልሆነ በስተቀር እንደዚህ አይነት የሚል ቤተክርስቲያን ትምህርትም እኔ አልሰማሁም። ከልብ ትናገር ያለ ስራ በእምነት ብቻ ማለት ነው። እምነት ብቻውን አይደለም፣ ስራ አለው እዚህ ውስጥ እምነት ውስጥ። አዎ ስራ ሰርተ ነው ማለት ነው። ስለዚህ ስራ አልሰራውም ያልከው አሁን ቅድም ከሰከንድ በፊት ስራ ሳልሰራ ያልከው ተሳስተ ነው ማለት ነው። ስራ አለ ማለት ነው እዚህ ውስጥ። አይ ዘርዝሬዋለሁ። እኔ አሁን ስራ ስትለኝ ጾምን ወይም ስግደትን ወይም ምጽዋትን አትለኝም ለማለት ነው። ይሄ በትሩፋት የሚሰራውን ነገር ለድህነት ይሆናል አንልም። አሁን መጠመቅ ምን ላይ ነው የምታስገባው? ጥምቀት ስራ ነው እያልከኝ ምን ላይ ነው የሚገባው? አንተ እንግዲህ አንተ እምነትን ነው እኮ የምትነግረኝ፣ እኔ አይደለሁም ኦርቶዶክስ። ጥምቀት ስራ ነው እያልከኝ ያለው? አዎ ከኛ በኩል የሚጠበቀውን ነገር ማድረግ ነው ስራ። ጥምቀት ስራ ነው እያልከኝ ነው ወይ ያለው? ጥምቀት ስራ ነው? አዎ ማስረጃ አንተ አሁን ለመዳን መጠመቅ ያስፈልጋል አይደለ? ጥምቀት ስራ ነው የተባለበት ማስረጃ አንተ። አይ ማይሆን ሸንቆስት እኔ አንበሳዬ፣ እኔ ለቃለ እግዚአብሔር ከሆነ የምትነጋገረው መዳን በኢየሱስ ክርስቶስ ነው። እኔ ለእናንተ ቃለ እግዚአብሔር ነው የጠየቅኩ ብራዘር። አንተ ደግሞ ምን ማስረጃ አንተ? የስራችሁ ባህሪ ከሆነ እኔ አላቅም አንበሳዬ። አሁን እያወራን ያለ ነው እኔ ኢየሱስ ስልም የራስ ኢየሱስ አውራ ምናምን ምትለኝ ብራ ምንም አላልኩም። ያልኩ እዚህ ጋር ነው። ጥምቀት ስራ ነው ካልክ ማስረጃ አንጣ። ከእግዚአብሔር ቃል ጥምቀት ስራ ይተባላል። በእግዚአብሔር ቃል ያመነ የተጠመቀ ይድናል ይለናል። አሁን ይሄም የእናንተ ቃል የኛ ቃል እያልክ ለሁለት ልከፍልብኝ ነው አንበሳዬ። አሁን በእግዚአብሔር ቃል ስራ ይተባላል ቦታ ማስረጃ በቤተክርስቲያን እሺ በቤተክርስቲያናችን ወይም እኔ በተማርኩት ልክም ላልሆን ይችላል። እንደዛ እንደናንተ ፕሮፌሽናል እንትን አይደለም አንበሳዬ። ስናገርክ እዚሁ እግረ መንገዴ ገባብዬ ልናገር በሚል ነው እንጂ እንደዛ ያክል ተጠሪ ሰውም አይደለሁም። እሱን ታሳቢ ያረክልኝ ማርቆስ 16:16 ያለውን ማለት ነው። ከኛ የሚጠበቀውን ነገር ነው ስራ እያልን ነው ያለ ነው። ካልተጠመቅ ስለማትድን ምን እያልን ነው? ጥምቀት ስራ የተባለበትን ቦታ ማስረጃ ስጠኝ ያልኩህ ወዳጄ ብራዘር። ልድገመው ነው ወይስ ምንድነው? ጥምቀት ስራ የተባለበትን ቦታ ማስረጃ አንጣ። እሺ ማርቆስ 16:16 እኮ ብዬ ነበር። ተሳስቼ ነው እንዴ? ማርቆስ 16:16 ጥምቀት ስራ ተብሏል ማለት ነው። ኦኬ በቃ ይሄ ያንተ ኢንተርፕሬቴሽን ነው፣ ያንተ አተረጓጎም ነው አንበሳዬ። እሱ ወዳጄ ምን ሆነ ነው የተባለበትን ቦታ እኮ አንተ ነህ እየሰጠኝ ያለው፣ እኔ አይደለሁም። እኔ ሰጠው ይሄው እዛ ቦታ ላይ ይሄው ጥምቀት ስራ የተባለበትን ቦታ ልታሳየን ነው። ይሄው ያም ስትተረጉመው ሌላ አይነት አድርገህ ተረጎምከው ብዬ ነው። ይድናል ስሜት ያላመነ ግን ይፈረድበታል ነው የሚለው። እዚህ ቦታ ላይ ጥምቀት ስራ ነው የሚል የቱ ጋር ነው ያገኘው? የለም። እሱ አንተ ፈልገው እንጂ በነካ እጅ ማለት ነው ፈልገው ስራ እንዲሆን የፈለከው እኔ ያንተንም እንዴት ፈልገው ተረዳኛ። ከኛ የሚጠበቀውን ነገር ማድረግ ነው ስራ የምንለው እንጂ ዘርዝሬ ያለሃለው ቅድም ወንድም ስምህን ስላላወቅኩት ነው። በጣም ይቅርታ። ችግር የለም ወንድም ብትለኝ ችግር የለም። ይሄው እኔ ጥያቄ ያመነ ተጠምቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው መጽሐፉ። ጥያቄው ምንድነው? ጥምቀት ስራ ነው አልክ አንተ ራስህ፣ ከሌሎች ለይተህ ጥምቀት ስራ ነው አልክ። ጥምቀት ስራ ስለመሆኑ ማስረጃ አንጣ ወዳጅ። ኦኬ ስለዚህ እሱ ምንም እንትን ሊሆን አይችልም እያልከኝ ነው። አንጣ ብራዘር ስጠኛ ስራ መሆኑ። ኦኬ አይ ሞኖሎግ አታርገውና አንተ ደግሞ ጥምቀት ስራ ሳይሆን ሌላ ነገር ነው የሚለው ከናንተ በኩል ደግሞ አሳየ። እኛ በኔ እስካሁን በተረዳው ባላወራሁት ነገር አሳየኝ አይባልም። እኔ ጠየቅኩ አንተን ነው። ጥምቀት ስራን የተባለበት ቦታ ማስረጃ ከሌለ የለኝም ትለኝና ከዛ እዚህ ጋር ላይ ስራ
በእምነት ብቻ እድናለሁ ያልከውን ወስድልሃለሁ ማለት ነው። አየህ፣ ካለዛ በእምነት ብቻ ስራ የሌለበት እምነት ማለት ነው። ከአንተ ዘንድ ያልሆነ ስራ የሌለበት እምነት ብቻ አድኖኛል የሚለውን ወስድልሃለሁ ማለት ነው። ለምን? ጥምቀት ስራ ለመሆኑ ልታሳየኝ ስለም። ቤተክርስቲያንን ባይዘው ጸጋ መቀበያ ነው እንጂ ጥምቀትን ስራ አትልም። የራስ ቤተክርስቲያን ማለት ነው። ኦኬ፣ ስራ አትልም፣ ጸጋ መቀበያ ነው የምትለው እንጂ በራሱ ስራ ነው አትልም ጥምቀትን። አየህ፣ ቤተክርስቲያን በእምነት አሁን በአንተ አስተምሮ መሰረት አዳኙ ኢየሱስ ነው 100% ኢየሱስ አድኖኛ ስትል በእምነት ብቻ ነው እንጂ ሌላ ስራ ሰርታ አይደለም። እኔ የጨመርኩት ነገር ካለም አሁን ይሄ ጸጋ መቀበያ ነው የሚባለው። አሁን ትምህርት አግኝቼላለሁ ወንድም፣ ጸጋ መቀበያ ነው እንጂ ስራ አይደለም። ስራ የሚባሉት አሁን አንተ ትዘረዝርልኝና እዛ ውስጥ አከተዋለሁ አልከተውም የኔ መልስ ይሆናል ማለት ነው። ይሄ የእንትን የጠበቃ አይነት እንትን አሰራር ግን ከሆነ የሆነ ፎልት ፋይንደር ከሆንክ በእንደዛ አይነት መንገድ ግን ላይክ እኩል የሚያደርገን ግራውንድ አይኖርም እና መግባባትም አይኖርም፣ ወደ አንድ ሀሳብ መምጣትም አይቻልም። እና ስራ የምትላቸው እነዚህ ናቸው። ማስረጃ የጠየኩ ብሩኬ እምነትህን ነው። ኦራይት፣ ስለ እኔ እምነት ስታወራ ስራ ምን ማለት ነው ካልክ የእግዚአብሔር ቃል ስለ ስራ ምን እንደሚያወራ ላሳየ። ማወቅ መረዳት ከፈለክ ስራ ማለት ምን ማለት ነው? ኦኬ፣ ስራ ማለት የሆነ ነገር በማድረግ ደሞዝ የምትቀበልበት ጉዳይ። ኦኬ፣ በጉልበትህ በልፋትህ ከዛ የተነሳ ያንን ነገር ስላደረክ በላብህ በልፋትህ የምትቀበለው የሆነ ክፍያ ያለው ነገር ማለት ነው። ስራ የምትለው እሱ ነው። መጽሐፍ ቅዱስ ስለ ስራ ሲያወራ እንደዚህ ይላል። ይሄው ላሳየ። የእግዚአብሔር ቃል ግልጽ በሆነ መልኩ ስለ ስራ ስለሚናገር ማለት ነው። ይሄው እንደዚህ ይላል። ጸጋና ስራን መለየት ስለሚገባ ማለት ነው። ስራ ማለት ምን ማለት ነው በመጽሐፍ ቅዱስ ኮንቴክስት? ይሄው ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምን ለሚያደርግ? ለሚሰራ ሰው። ስለዚህ ስራ ካለ አብሮ ምን አለ? ደሞዝ አለ። ኦኬ፣ ሶ ጸጋ አይደለም። ምን ማለት ነው? በወር መጨረሻ ላይ የልፋት ውጤት ወይ በሁለት ሳምንት መጨረሻ ላይ የምትቀበለው ከአሰሪ የምትቀበለው ክፍያ ነፃ ስጦታ አይደለም፣ የላብህ ውጤት ነው። ኦኬ፣ የላብህ ውጤት ነው። የዘላለም ህይወት ደግሞ የላብህ ውጤት አይደለም። ምንድነው እሱ? በክርስቶስ ኢየሱስ ልፋት የተገኘ ከእግዚአብሔር ዘንድ የሆነ የጸጋ ወይ ደግሞ ነፃ ስጦታ ነው። ኦኬ፣ ስለዚህ ስለ ዘላለም ህይወትን አንስተ ስራን የምታወራ ከሆነ በእግዚአብሔር ቃል አንጻር ጸጋ መሆኑ ይቀርና ደሞዝ ነው የሚሆነው። ምክንያቱም ጸጋና ደሞዝ አብረው መሄድ አይችሉም። ወይ የሆነን ነገር በጸጋ ታገኘዋለህ አሊያም በደሞዝ ታገኘዋለህ። ሁለቱ አንድ ላይ መሆን አይችሉም። ከሁለት አንዱ ነው ሊሆን የሚችለው። የሆነን ነገር ወይ በነፃ ታገኘዋለህ ወይ ከፍለህ ታገኘዋለህ። ዲስካውንትም ቢሆን ክፍያ አለው በውስጡ። ኦኬ፣ ምን አለው? ክፍያ አለው። ዲስካውንትም ከሆነ ክፍያ አለው። ነፃ አይደለም። ነፃ የሚባለው ካንተ ምንም ኮንትሪቢዩሽን ከሌለ ነው። ምን የሚባለው? ጸጋ የሚባለው። ስለዚህ የመጽሐፍ ቅዱስ የሥራ ኮንሰፕት በዚህ አውድ መሰረት ነው ያለው። አየህ፣ መጽሐፉ ለምሳሌ ነገር ግን ለማይሰራ ይላል። ምን ማለት ነው? ስራ ለሌለው ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለዚህ ሰው አሁን ምንድን ያዳነው? የእግዚአብሔር ጸጋ። ስራው ነው አይደለም፣ ኃጢአተኛ ነው፣ ምንም ስራ የለውም። ግን ምንድነው እግዚአብሔር የቆጠረለት? እምነቱን ጽድቅ አድርጎ ቆጠረለት። ስለዚህ በነፃ ነው፣ ያለ ስራ ነው የዳነው። በሆነ ነገር ኮንትሪቢዩት አድርጌያለሁ ብሎ ሊያወራው የሚችል ነገር የለውም። ስለዚህ ኮንሰፕቱ ይሄ ነው ማለት የሥራ ኮንሰፕት ይሄ ነው መጽሐፍ ቅዱስ ላይ ያለው ለመረዳት ከፈለክ ማለት ነው። መልካም፣ እሺ፣ እዚሁ እየተወያየን እንድንሄድ ማለት ጊዜም እንትን እንዳልልብክ አሁን ለምሳሌ አንተ እንዳረከው ላድርግ ብል ማለት ነው። እኔ እንደዚህ አይነት ኢንቴንሽን የለኝም። አሁን እዚች እንኳን በጠቀስካት እንትን በእምነት በሚያጸድቅ ማመኑ በእምነት ብቻ የሚለው አሳየኝ ብልህ ደግሞ ሌላ ነገር ይሆናል። ገብቶሃል? የሆነ ቃላት መሰነጣጠቅ ይሆናል። አይሆንም ብራስ፣ ለምን ይሆናል? እኔ አሁን እያልኩ ያለሁት ተረዳኝ። እኔም እያልኩ ያለሁት የእምነት ስራ በእምነት ብቻ ነው የሚለው። ይሄው በእምነት ስራን ይሄው አስወግዶታል።
መጽሐፉ ገብቶኛል። ይሄንን ስራ እኔም እየደገፍኩ ያለሁት ይሄንንም አይደለም። በደሞዝ እንቀበላለን እያልን አይደለም፣ ዲስካውንት ይደረግልናል እያልን አይደለም። አዋጥተን እግዚአብሔርም ቸርነቱ እኛም ስራችን አዋጥተን መንግስተ ሰማያት እንገባለን እያልንም አይደለም፣ እያልኩኝ አይደለም። ካላልክ ንገረኛ። ይሄው በእምነት ብቻ ስራ ሳይሰራ ብለህ ትነግረኛለህ ማለት ነው። ከዛ አቀበለልህ እንድንሄድ ገና እንድንወያይ እኮ ነው። አሁን ለምሳሌ ቤተክርስቲያናችን የምታስተምረው አይደለ? አንተ መንቀፍ ትችላለህ፣ ስጨርስ መንቀፍ ትችላለህ። አሁን ለምሳሌ ቤተክርስቲያናችን የምታስተምረው ጌታም ብሩኬ ኮምፕሌን እያደረክ አታውራ። እኔ አሁን ያንተን እምነትን ነው እየጠየቅኩ ያለሁት። ማን ነቀፈ? ማንም እኮ አልነቀፈም። ማስረጃ አቅርብ ነው እየተባልክ ያለው እና በጣም ራስን ማለት እንደ ተጎጂ አድርገህ አታውራ። አሁን እምነትህን ነው እየነገርከን ያለው። በእምነት ብቻ ትድናለህ ወይስ አትድንም? በእምነት ብቻ ነው የሚዳነው ወንድም። የሚዳነው በጸጋው ነው፣ አዋጥተን አይደለም ብዬ ዘግቻለሁ። እሱም በእምነት ብቻ ይዳናል። አሁን እምነትህን ግን የምትመሰክርበት ስራ አለ። አሁን እያያዝከኝ ሂድ። እሺ በቃ በእምነት ብቻ ይዳናል። ችግር የለም። በእምነት ብቻ ይዳናል። ተቀብያለሁ። መልካም። አሁን እንደ መረጃ እንድናወራ ያክል ማለት ነው። በእምነት ብቻ ይዳናል ብለህ ነግረኸኛል። ስለዚህ አሁን ገነት እገባለሁ ብለህ ስታወራ በእምነት ብቻ ነው ገነት የምገባው ብለህ እየነገርከኝ ነው ያለው ማለት ነው አይደል? አዎ። ኦኬ፣ በጣም ጥሩ። በእምነት ብቻ ገነት እገባለሁ። እሺ፣ ተስማምቻለሁ። አሁን እዚህ ላይ ለአንተ አሁን እዚህ ላይ ምንም ጥያቄ የለብኝም። ምንም ጥያቄ የለኝም። ምናልባት ወንድሞች ጥያቄ ካላችሁ በዚህ አሁን እስካሁን ባወራነው ላይ ጥያቄ ካላችሁ እድል መስጠት እችላለሁ። ካለዛ ወደሚቀጥለው ምዕራፍ ስለምንሄድ ማለት ነው። እሺ፣ የላቸው በእምነት ብቻ ያለ ስራ እንደምትድን ገነት እንደምትገባ ታምናለህ ማለት ነው። ይሄ በጣም መጽሐፍ ቅዱሳዊ ትምህርት ነው። እዚህ ላይ ምንም ጥያቄ የለንም። ማንም አይጠይቅህም። በጸጋው በእምነት ብቻ የእግዚአብሔርን መንግስት እንደምትወርስ ገነት እንደምትገባ ካወቅን መጽሐፍ ቅዱሳዊ ነው። ችግሩ ግን ምንድነው? ኦርቶዶክስ እንዲህ አታምንም። ችግር የለም። ኦርቶዶክስ አሁን እንደዚህ ነው የምታምኑት ብለህ ደግሞ ስለኔ ንገረኝ። እሺ እኮ ኦርቶዶክስ አሁን እንደዚህ አታምንም። እምነት ብቻ፣ ጸጋ ብቻ፣ ኢየሱስ ክርስቶስ ብቻ የሚለው አምስቱ ሶላዎች ያሉት የወንጌል አማኞች እምነት ነው። አሁን አላወቅም። ምን ሆናል? ሳታውቀው ቆንጅዬ ጴንጤ ሆናል። ይሄ እምነት የወንጌል አማኞች እምነት። ኦርቶዶክስ ስራን ትጨምራለች። እሺ፣ እኔ ደግሞ ወንድሜ እዛው እንትን እያልኩኝ ስለኔ የነገርከኝ ስለሆነ እኔም ላግዝህና ማለት ነው። እኔ አሁን ማህበረ ቅዱሳን ስለጻፈው መጽሐፍ እየነገርከኝ ከሆነ እኔ ራሱ ላልቀበልህ እችላለሁ። አንደኛ አሁን ኦርቶዶክስ አይደለም ማለት እንትንም ስልጣኑም የለም ወንድም አለም። ደግሞ የሆነ ወንጌል የራስ ብቻ አድርጎ ማሰብ ደግሞ አይቻልም። በቃ እግዚአብሔር ሰጥቶናል፣ አምነንበታል፣ ተቀብለነዋል፣ እንመሰክራለን። ይህ ወንጌል ለኛ ነው የሚገባው። ወንጌል አማኞች እኛ ብቻ ነን የምንጠራበት ማለት አይቻልም። አንተ ስሙን ውሰደው፣ እኔ ወንጌል አማኝ ነኝ። ስሙን አንተ ውሰደው፣ ተጠቀምበት፣ ችግር የለውም። እኔ ወንጌል አማኝ አይደለህም ልትለኝ ግን አችልም። ይዘኛል ወንድም። አሁን ልታረጋግጥልኝ የምፈልገው እኔ እንደማልድን አሁን እኮ እሱን መጽሐፍ እንደምታመጣልኝ ጠብቄ ነበር። አይ ልክ እኮ ነው። ወይ አንተ ወይ ይሄ ሰውዬ ኦርቶዶክስ አይደላችሁም። ይሄ ዲያቆን እኔ ማህበረ ቅዱሳን ብዬ እጠራለሁ። እኔ የማህበረ ቅዱሳን ጽሑፍ ከሆነ ማህበረ ቅዱሳን የጻፈው፣ የሆኑ መንበሮች ምናምን የጻፉት ከሆነ መንበረ እከሌ የጻፈው፣ ጳጳስም ይሁን ማንም ይሁን። አሁን የቤተክርስቲያናችን ትምህርት ከወንጌል ቃል ከመጽሐፍ ቅዱስ ቃል ስለማይወጣ
አባቶች አሁን ስራ ሲሉ ምንን እንትን አድርገው ኮንሲደር አድርገው ነው ስራ ያሉት? አስረዱን፣ ገባን። ከመጽሐፍ ቅዱስ ጋር ሳይጋጭ ስላገኘ ነው ተቀበል ነው። ስራ ማለት አማኝነትን የምትገልጥበት ስራ ነው እንጂ ላመንከው ነገር እንድታገኝ እንደ ደሞዝ የምትቀበለው መንግስተ ሰማያትን እንደ ደሞዝ የምትቀበለው የምትገብረው ስራ የምትወጣው ያንተ ድርሻ አይደለም። በቃ በመዳንህ የእግዚአብሔርና ያንተ ድርሻ የሚባል የሁለት እሱ ብዙ ያዋጣ እኔ ትንሽ ላዋጣ የሚባል የድነት ስራ የለንም። መዳን በጸጋው ነው፣ በምህረቱ ነው። ካንተ ጋር እኮ ምንም ልዩነት የለኝም፣ ጥያቄ የለኝም እኮ አልኩህ። ለምን መሰለክ እንዲምልክ ወንድም፣ አሁን እኔ ለምሳሌ ካንተ ጋራ ምንም ልዩነት የለኝም እኮ ተቀብያለሁ። ያንተን እኮ ጥሩ ጴንጤ ነብይ እኮ አረጋግጬልሃለሁ። ይሄው ቤተክርስቲያነ ግን የተጻፈው ይሄው መጽሐፍ ቅዱሳዊ የሆነውን ይህንን ትምህርት የቤተ ክርስቲያን ዲያቆን ግን እምነት ብቻ ትክክል አይደለም፣ ቤተ ክርስቲያን ይህንን አታምንም ብሎ በመጽሐፉ ላይ ዘግቧል። እምነት ብቻ የሚለውን ጉዳይ አንተና እኔ እኮ ተስማማን። ቤተ ክርስቲያን ውስጥ ግን ያሉ አገልጋዮች፣ መሬት ላይ ያለችው ኦርቶዶክስ እምነቷ ስራንም ታነሳለች ለመዳን። እሺ 1% ስለሆነ የቀረችኝ ባትሪዋ ማለት እንዳዘጋብኝ ምናልባት ሐሳቤን ልግለጽና አንተ እንሰማሃለሁ። እኔ አሁን ለምሳሌ ኦርቶዶክስ ሆኜ አንተ አይደለህም እንደዛ የምትለኝ፣ እኔ ጋም ሆኖ ራሱ እንደዛ የሚለኝ ሰው አይጠፋም ልልህ ነው እውነቱን ስነግርህ። በቃ አንተ እኛ ጋር አይደለህም ማለት ነው እንደዚህ ማትል ከሆነ አይነት የሚል ሰው አለ። ግን እኔ በእግዚአብሔር ፊት በእግዚአብሔር በቃ በቃሉ በወንጌል ነው እንጂ እኔ በድርጅት ራሱ ከልብ እውነት ንገረኝ ካልከኝ እኔ በድርጅት አልተማመንም። በቃ እኔ ስሙ የፈለክ ብለህ ብትጠራው ወንጌል አማኞች ብለህም ቸርች ብለህም ጥራው ኦርቶዶክስ ብለህም ጥራው እኔ ከድርጅቱ ጋር ምንም እንትን የለኝም። ከቃሉ ጋር እስከሆኑ ድረስ ከኔ ጋር ናቸው፣ እኔም ከነሱ ጋር ነኝ። ከቃሉ ጋር እስካልሆኑ ድረስ ግን እኔ ከእግዚአብሔር ጋር ነኝ፣ እኔ ከክርስቶስ ጋር ነኝ። እኔ የማውቀው እሱን ነው። እናንተን አላውቃችሁም፣ እናንተ ናችሁ መልክ የምታወጡልኝ። እነሱም ታፔል ላይ ለጥፉልኛል፣ እናንተም ተለጥፉ። እኔ ስለ እናንተ ግድ የለኝም። እኔ ስለ ቃሉ ነው የምመሰክረው። እኔ የገባኝ እውነት፣ ያልገባኝ ነገር ደግሞ ቢኖር ለመማር የተከፈተ ልብ ነው ያለኝ። መዳንን የማይፈልግ ማንም ሰው የለም እና በዛ ስንስ ብትረዳ ይሄ በጣም ሐሳብ ነው፣ ምንም ጥያቄ የለውም። አሁን አንተ ኦርቶዶክስ ነኝ አልክ፣ በቃ ቀጥል። እግዚአብሔር ይስጥልኝ። ኦርቶዶክስ ነኝ አልክ፣ ቀጥል። ምክንያቱም የኛ ዓላማ ሰው ልክ አሁን የምትለውን እምነት እንዲይዝ ነው ዓላማችን፣ ይችን ኦርቶዶክስ እንዲሆን ማለት ነው። አሁን ከሆነ እምነት ይሄ ከሆነ እኔም ጥሩ ኦርቶዶክስ ነኝ፣ አንተም ጥሩ ኦርቶዶክስ ነህ። አየህ፣ ምክንያቱም መጽሐፍ ቅዱስ ላይ የሚያወራው የመዳን ተስፋ በእምነት ብቻ በክርስቶስ ኢየሱስ የተደረገው የማዳን ስራ፣ በጸጋ ብቻ የተከናወነ የማዳን ስራ ነው። ስለዚህ አሁን ጉዳዩ እያወረጋገጥኩልህ ያለሁት በቃ ብራዘር ቀጥል፣ ወንጌል ይሄ ነው። ከዚህ ውጪ ሌላ የመዳን ተስፋ በቤተ ክርስቲያን ውስጥ ካለ እሱን ተቃወም። በቃ አንተ ወንጌልን የምታምን ጥሩ የወንጌል አማኝ ነህ። ጥሩ በቃ ክርስትና ይሄ ነው። ይህን መረዳት ይዘህ ቀጥል እላለሁ ወዳጅ። አትስማቸው። እነ ዲያቆና ያረጋልን ሌሎችን ቤተክርስቲያናት ውስጥ ያሉ የሐሰት ትምህርትን የሚያስተምሩ አገልጋዮችን አትስማ፣ መጽሐፍ ቅዱስን ብቻ ስማ እላለሁ ማለት ነው። ይሄው ነው ወዳጅ። እሺ በጣም አመሰግናለሁ። ለጊዜው አጨራረሱን ጥሩ አደረግ ነው። ዝሮ እናንተንም ደግሞ የሀርሽ ቃላት ባትጠቀሙ፣ አንዳንድ አለማወቃችንን ብትችሉ። አብዛኛው ሰው አሁን እናንተ አዋቂኖች ናችሁ፣ ኦርቶዶክስ አዋቂ አይደለም ማለት አይደለም። እውቀታችን ሌላው አለማወቅን ለማጋለጥ ባንጠቀምበት ደግ ነው። ሰው የሚድነው እውነትን በፍቅር ያዙን የተባልነውና እቺን ፍቅር ከተውናት እውነት ራሱ እውነት መስላት አትጥመንምና እውነትን በፍቅር ይዘን ብዙ ሰው ወደ ወንጌል መረዳት እንዲመጣ ጌታን ወደ ማወቅ እንዲመጣ የሁሉም ሰው አገልግሎት ተልእኮም እሱ ስለሆነ ማለት ነውና በፍቅር ቢሆን ጥሩ ነው። ይሄ ሁለት ቤት አድርገህ ማሰብ ግን የሆነ ጎራ ነው የሚፈጥረው እንጂ ክርስቶስ አንዳችም ጋር አይኖርም። በቃ እዛ ጋም ፍቅር የለም፣ እዛ ጋም እውነት የለም ነውና ለክርስቶስ የሚመች አገልግሎት እናድርገው። እግዚአብሔር ከሁላችን ጋር ይሆናል። ጸጋይ ብዛ ተባረክ። ግን እኛ የምናገለግለው በፍቅር ነው፣ መረሳት የለበትም። ሁላችንም እዚህ ያለንበት አሁን ቁጭ ያደረገን ነገር ምንድነው ብለህ ብትጠይቀን ፍቅር ነው። በጣም ብዙ ቢዚ የሚያደርጉ ነገሮች አሉ፣
ወንድምነት ቤተሰብ ያለው ልጅ ነው። ብሩኬን ሁላችንም እዚህ የምታየን እዚህ ያለን ከታችም ያሉ ቁጭ ብሎ እየሰሙ ምናምን እያደመጡ ያሉ ሰዎች ፍቅር ግድ ስላለን ነው እዚህ ቁጭ ያልነው። ሌላ ምንም አጀንዳ የለንም። በፍቅር ነው እየሰበክን እያገለገልን ያለ ነው። እና ሰዎች ደግሞ አለማወቃቸውን አንዳንዴ ማወቅ አለባቸው። ሰው አለማወቁን ካወቀ በጣም ትልቅ ክፋት ውስጥ ነው ያለው፣ ትልቅ ውድቀት ውስጥ ነው ያለው። እዚህ አንዳንዴ ጠንከር የምንለው እናቃለን ለሚሉ ሰዎች አለማወቃቸውን ማሳየት ተገቢ ነው። ምክንያቱም አናቃለን የሚለው ትምክታቸው ይዟቸው ገደል ሊገባ ስለሚችል ጎበዝ በቃ ታውቃለህ እኮ ካልነው ይሄ ሰው ገደል ሊገባ ነው። እንደማያውቅም የእግዚአብሔርን ሐሳብ እንዳልተረዳም ለሰዎች ጠንከር ብለን አንዳንዴ ማሳየት መቻል አለብን። ያው የአገልግሎቱ ዘርፍ ነው። ይህን ስናደርግ ግን ፍቅር ስለጎደለን አይደለም፣ ያ ሰው እንዲጠፋ ስለማንፈልግ ስለምንወደው ነው እንጂማ ከሁሉ ጋር እኮ ተስማምተን ተላልሰን መኖር እንችላለን አይደል? ይኸው ስንት ዓመት ህይወት ሶሻል ሚዲያ ላይ በቃ ወንድምን ከ10 ዓመት አካባቢ ያገለገለ ነው አለን። ሶሻል ሚዲያ ላይ ከሁሉ ጋር ተስማምተን እኮ መኖር እንችላለን። ተዋደን ሰዎች ወደውን ምናምን እንችላለን። ለሁሉ የሚመች ሰው መሆን እንችላለን። እንደሱ ከሆነን ግን ፍቅር የለም ማለት ነው በውስጣችን። ሰው ሲኦል እየገባ እምነቱ ትክክል እንዳልሆነ እያወቅን ጎበዝ በርታ ካልነው ያ ሰው ወደ ሲኦል እየተመራ ነው ማለት ነውና ከዛ አንፃር ነው በደንብ ተረዳ። ተባረክልኝ። በቃ ወንጌል ይሄ ነው። ቀጥል፣ በርታ። ኢየሱስ ክርስቶስን የህይወት ጌታና አዳኝ አድርገህ ወስነህ ነግረኸው ታውቃለህ? ብሩኬ ወስነህ ማለት ነግረው በቃ ጌታ ሆይ አንተ የህይወቴ ጌታና አዳኝ ነህ፣ ህይወቴን ኑሮዬን ላንተ ሰጥቻለሁ፣ በዚህ ኪዳን ነው በአንተ የምኖረው። ነግረህ ታውቃለህ? ለጌታ ነግረው ታውቃለህ? የአብዛኛው ቀን ጸሎቴም ከእግዚአብሔር ጋር የምነጋገርበት ቃላትን የነገርከኝ እምለው ቃል ነው። የተለመደ ንግግሬ ነው። አይሽ ቀጥሩ፣ በርታ ብራዘር። እሺ ደህና ደሩ። እሺ ኪሩ ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። የት ቤተ እምነት? እኔ ወንጌል አማኞች። ኦኬ እሺ ተባረክ። ሌላ ኦርቶዶክሳዊ ያለ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። የተነሱ ሐሳቦች ላይ ኢየሱስ ክርስቶስ ያድናል ብሎ የሚያምን ኦርቶዶክስ ካለ እሺ ና ወዳጅ። ሰላም ሄኒ፣ እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሸህ? አለው ባይዘው ታንኪው። እሺ ሄኖክ እባላለሁ። ከየት ቤተ እምነት ነው ሄኒ? እሺ እኔ ቤተ እምነት የለኝም፣ ግን በክርስቶስ አማኝ ነኝ። ቤተ እምነት የሌለው በክርስቶስ ኢየሱስ የሚያምን ሰው የለም ብራዘር። በቃሉ አምናለሁ። በቃሉ የሚያምን ቤተ እምነት የሌለው ሰው የለም ብራዘር። ለምን? በቤተ እምነት ለመደበቅ ካልፈለክ በስተቀር እኮ አለው፣ ግድ ነው። በቃሉ የሚያምን ሰው ቤተ እምነት ይኖረዋል። ቁም ነገር ነው ማለት። እኔም ቁም ነገር ነው እያወራሁኝ፣ እየቀለድኩ አይደለም። በመጽሐፍ ቅዱስ አምናለሁ እኮ። በመጽሐፍ ቅዱስ የሚያምን ሰው ቤተ እምነት ይኖረዋል። በክርስቶስ ኢየሱስ የሚያምን ሰው የሆነ ቤተ እምነት ይኖራል። አሁን ጆቫም በመጽሐፍ ቅዱስ ያምናል። እንግዲህ ራሳቸው ቤተ እምነት ማለት ያው ህብረት ነው አይደለ እኮ። የት ነው ህብረት የምታረገው? የለኝም እስካሁን። የሚገርም ነገር አባብ 25 ነው እድሜ። እሺ የለኝም እስካሁን። እሺ ኢየሱስ ክርስቶስን ችግር የለም። የኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ተቀብለሃል? በሚገባ። የት ነው የተቀበልከው? ናቹራሊ በቃ ራሴን ካወኩ ጀምሮ ተቀብያለሁ። እሺ ተጠምቀሃል? የት ነው የምጠመቀው? የለኝም፣ ቤተ እምነት የለኝም እያልኩ ነው እኮ። እየጠየቅኩ ነው ያለሁት ብራዘር። እኔ ስለማላቅ ተጠምቀሃል ወይ? አልተጠመኩም። አልተጠመቀም ብራዘር።
አልተጠመኩም። ህብረት ታደርጋለህ ከወንድሞች ከእህቶች ጋር? አሁን ህብረት ስትል ቸርች መሄድ ወይ ቤተ እምነት መመላለስ ነው ወይስ ህብረት? አብረ እግዚአብሔርን በጋራ ታመልካለህ? አብረ ስጋና ደግሞ ወይ ደግሞ ቁርባን የጌታ እራትን ትወስዳለህ? አርገው አላውቅም። አርገው አታውቅም? እሺ ቃሉን ነው የምከተለው። እኔ የመጽሐፍ ቅዱስን ቃል እከተላለሁ። አይ የተከተልክ እኮ አለ። አሁን ቃሉን እከተላለሁ ስትል አሁን ያልኩህን ነገር ብታደርጋቸው ኖሮ ቃሉን ትከተል ነበር። እሺ ጻፍ። አሁን አንተ ቃሉን ገና አልተከተልክም። ስለዚህ አሁን ቃሉን እከተላለሁ አትበለን። ቃሉን ብትከተልማ ኖሮ ትጀምረው ነበር ጌታ እንደሚለው ማለት ነው። ምክንያቱም ያመነ ሰው ይጠመቃል፣ ከክርስቲያን ከህብረቶች ጋር መሰባሰቡን ያደርጋል፣ ከሚመስሉት ወንድሞች ጋር አብሮ ሲሰባሰብ ደግሞ ማዕድን አብሮ ይቆርሳል። ይህ ክርስቲያን ልምምድ። ስለዚህ ቃሉ እንደሚለው እየኖርኩኝ ነው አትበል ለማለት ያክል ነው። ኢየሱስ ክርስቶስ የህይወት ጌታና ዳኛ አድርገህ ተቀብለሃል ስለ አዎ ብለኸኝ ነበር። በትክክል ዛሬ ብትሞት መንግስተ ሰማያት ትገባለህ? አዎ በእርግጥ በትክክል ስለተቀበልኩ አማኜ አዳኜ ጂሰስ ነው። እሺ እናቱም አዳኜ ባትሆን ክብር ይገባታል። እሺ ማርያም ታማልዳለች። ታማልዳለች አማርኛ ትርጉሙ ነው አይደለ? ታማልዳለች ማለት አማርኛ ቃል ነው። ይሄኔ በእንግሊዘኛው ምንድን ነው የሚሆነው? ኢንተርሲድ ታደርጋለች ማርያም። ፈጣሪዋ ነው ታማልዳለች ወይ ነው ጥያቄው። እኔ እኮ መልስልሃለሁ እኮ ፈጣሪዋ ነው አይደለ? ጂሰስ ያልጠየቅኩም እሱን። ታማልዳለች ወይ ነው ጥያቄው። እንዴት አታማልድም? ታማልዳለች። ህብረትን እየለየን ነው። ህብረትን በደንብ ማየት ስለምንችል ነው እነዚህ ጥያቄዎች እየጠየቅኩ ያለሁት ከማን ጋር ህብረት እያረክ እንደሆነ ማለት። እሺ ማስረጃ ስጠኝ ማርያም እንደምታማልድ። እንደ ቃሉ ነው የምኖረው እያልክ ስለነበረ እንደ ቃሉ መኖርህን እንየው እስቲ። ታማልዳለች የሚል ዳይሬክት እንደ ቃሉ ስለምኖር ከቃሉ ያገኘሁትን ንገረኝ። ልምምድ ልንገርህ። ለምሳሌ ታማልዳለች የሚል ማስረጃ ስጠኝ። እግዚአብሔር ሰውም ፈጣሪም ሲሆን እንደ ሰው ክርስቶስ ነው። ጥቅስ ብራዘር ጥቅስ። ይሄ እኮ ነው። ስለ ፈጣሪ አልጠየቅኩም። ይሄኔ ማርያም ታማልዳለች የሚል ጥቅስ ስጠን ማስረጃ። ከመጽሐፍ ቅዱስ ላይ ነው ማወጣልክ። በቃሉ ስትለኝ መቼስ በቃሉ የሚባል ሰውዬ እየመራኝ ነው ያልከኝ እኮ። ቃሉ እኮ ማለት ነው ባይዘው የእግዚአብሔር ቃል እኮ መጽሐፍ ቅዱስ ላይ ብቻ አይደለም ያለው። ካልተጻፈው የእግዚአብሔር ቃል ውስጥ ነው ይሄን ያወቀው። አዎ የቱ ጋር ነው ያገኘው ያልተጻፈውን የእግዚአብሔርን ቃል? ያው እንዴ ለኔ ነው በግሌ የሚነግረኝ የለም። ለምንድን ነው የማይኖረው? ስለሌለ ነው። እግዚአብሔር በግልክ አያወራክም አንተን? ወዳጄኛ አሁን ስለ ታማኝ ስለሆነው ስለተጻፈው የእግዚአብሔር ቃል ውስጥ አለ ወይስ የለም? ይሄኔ ጊዜ አናባክ። እግዚአብሔር እኮ ሲመርጥ አለበዛ ታዲያ ሰዎች ራእይ አይተናል እንዲህ ሆነናል ብለው የሚያወሩት እግዚአብሔር ቃል ውስጥ ማርያም ታማልዳለች የሚል አለ ወይስ የለም? እሺ እንቶ አሁን ሁሌ ኩዌሽን የሚፈጥረው ማርያም ታማልዳለች የሚለው ያጋጫል አይደል? አንተ ብራዘር ጥያቄ እሱ ነው። እንደ ህይወቴ እንደ ቃሉ ነው ብለሃል። እንደ ቃሉ መሆኑን ከእግዚአብሔር ቃል አሳየን። መጽሐፍ ቅዱስ ውስጥ ማርያም ታማልዳለች የሚል ማስረጃ ያስጠን እኮ። እሺ ማርያም የእግዚአብሔር እናት አይደለችም ወዳጅ? እሺ አንተ ይመልስልኝ። ማርያም ታማልዳለች ወይስ አታማልድም ነው የምለው እኮ። ይሄን መልስልህ። ይሄን ጠየቅኩሽ በጥያቄ። እሺ ማርያም እናቱ አይደለችም?
እናት መሆንና ማማለድ ምንም የሚያገናኘው ነገር የለም እኮ። አይ ልምጣልህ። እሺ እናቱ ናት። አዎ የጌታ እናት ናት፣ ግን አታማልድም። ታማልዳለች ካልክ ማስረጃ አንተ። ማርያም እኮ የጌታ እናት ብቻ እኮ አይደለችም። እናት ስለሆነች ታማልዳለች የሚል ማስረጃ። እሺ ማርያም የጌታ እናት ብቻ ናት? ወዳጄ መለስኩልህ እኮ የጌታ እናት ናት። ይሄንን ጻፈው። ይኸውልህ ያየው ጻፈው። ማርያም የጌታ እናት ብቻ ናት ወይ? አዎ በክርስቶስ ኢየሱስ ደግሞ የምታምን አማኝም ናት፣ ምእመንም ናት። ማርያም የእግዚአብሔርም እናት ናት፣ የጌታ እናት ናት። የጌታ እናት ብቻ ደግሞ ሳትሆን እሷ ደግሞ አዳኟም ኢየሱስ ነው። ጨረስን። እሱንማ ተቀብለናል እኮ አይደለም? ማርያም ከዛ ውጪ ማርያም ምንም አይደለችም ብራዘር እኮ። ይሄ መልስልኝ አንዴ፣ ይቅርታ። ማርያም የጌታ እናት ብቻ ሳትሆን የእግዚአብሔርም እናት ናት። ምን ማለት ነው? አብን ወልደዋለች እያልከኝ ያለው እንዴ? ታዲያ ማስረጃ አንጣሽ እኮ። እሺ ጻፈው። እሺ የኛው ጻፈው። ማስረጃ አንጣ ብራዘር እኮ ጻፈው። ከስር ማርያም የእግዚአብሔር እናት አይደለችም የሚለውን ጻፈው። አብን ወልዳለች እያለን ያለው። እሺ ማስረጃ። አዎ አብ ድንግል ፈጣሪዋን ወልደዋለች። ማስረጃ ብራዘር። አሁን በቃ የት እንደሆንክ አሁን ራሳችሁን አትደብቁ የምንለው በምክንያት አሁን ራስን ሳትደብቅ አብን ወልደዋለች የሚል ማስረጃ አንጣ ብራዘር እኮ። ድንግል ፈጣሪዋን ወልደዋል ሳይው ድንግል ፈጣሪዋን ወልደዋለች ኩዌሽን ማርክ አርጋ አትቀበልም? ይሄ እሺ ወገኖች ግልጽ አይደለም እኮ ብራዘር አጠያየቅ። ይሄ እየሰማሁ ነው። ግልጽ አድርገዋ ጥያቄህን። እሺ እሰማለሁ ወገኖች። አስወጥቶኝ ነበርና ይሰማል። እሺ ኦርቶዶክሳዊ መሆንህን ደርሰንበታል። አብን ወልዳለች የሚል ማስረጃ በዛው አይደለም። አይ ኦርቶዶክሳዊ ምናምን ሳይሆን ና ብራዘር፣ አሁን እዚህ ላይ ነን ያለ ነው። በቃ ጊዜ አታባክን። ለዛ ላይ ራሱ ነው የምንቀበለው። እኔ በምለው አለኝና ድንግል ከስር እንደገና ድንግል ፈጣሪዋን እዚህ ጋር ነን ያለ ነው። አብን ወልደዋለች ብሏል። ማስረጃ አንተ። አዎ እሺ፣ በአብ በወልድ በመንፈስ ቅዱስ እናምናለን አይደል? አንተም ታምናለህ። አብን ወልደዋለች የሚል ማስረጃ ወዳጅ እኮ። አብና ወልድ ልዩነታቸው ምንድን ነው? እሱ ጥያቄ ነው። አብን ወልደዋለች ብለሃል። ማስረጃ አንተ እኮ። ያው እየነገርኩህ እኮ ነው። አብ ማለት ወልድ ነው አይደለም ብራዘር? አብ ማለት ወልድ ማለት አይደለም። እሺ ኢየሱስ አብን ወልደዋለች የሚል ማስረጃ ናልንገርህ። ኢየሱስ ክርስቶስ ፈጣሪ ነው ብለህ ታምናለህ? ማስረጃ አለ ወይስ የለም? አዎ አለኛው። እሺ ጥቀስ። ኢየሱስ ክርስቶስ ፈጣሪ ነው ብለህ ታምናለህ? ጥቀስ። እሱ ማስረጃ አይደለም። እሱ አሁን መረጃ ነው እየነገርከኝ ያለው። እኔ ማስረጃ ነው የጠየቅኩህ እኮ። እንዴ መረጃ እኮ ወደ ማስረጃ የሚመጣበት መንገድ እኮ አለ አይደል? አይመጣም። ማስረጃና መረጃ በጣም ኢየሱስ ክርስቶስ የዓለም ፈጣሪ ነው አይደለ? ማስረጃ። አሁን ጥቅስ ጥቀስ ወዳጄ፣ ከኪሳ አታውራ። ብዙ ጊዜ ምን አለ መሰለህ፣ እንደዚህ የተባባለ አሁን ሌላውን ተውና ከኪስ ተውና አሁን ጥቅስ ጥቀስ። እየጠበቅኩ ነው ያለሁት ወዳጄ። መጥቀስ እኮ ነው፣ ቀላል ነው ወዳጄ፣ መጥቀስ ነው። በጣም ሲምፕል። ጥቀሰው። አየካረል እንዳይገባህ እየሸሸን ያለው ኢየሱስ ክርስቶስ ጥቀሰውና ከዛ አይግባኝ። አሁን ስጠቅሰው እኮ ነው ያልጠቀስከው ሊገባኝ አይችልም። ጥቀሰው። ኢየሱስ ክርስቶስ የዓለም አዳኝ ነው። ጠቀሰው። እኔ ስለ ኢየሱስ አዳኝነት አለ እየጠየቅኩ። አብን ወልዳለች ብለሃል። ማስረጃ አንተ። አይ ብራዘር፣ እንደዚህማ ከገገምክ እንዴት ሆኖ ሊገባ ይችላል? ሩጫ የለም ነው የለም ብራዘር። አይ በሌለ ነገር ላይ ነው። ቆይ አንዴ አትደረ። በሌለ ነገር ላይ ነው የምታወራው። የሌለህን ነገር ጊዜ አላባክንም። ማርያም ታማልዳለች ብለሃል። ማስረጃ አንተ። አሁን ወደዚህ ሊመልስ ቀስ እያልክ ወደ እኔ ፖይንት ለምን አትመጣም? ማርያም ታማልዳለች ብለሃል። ማስረጃ አንተ። ከሌለ በቃ አልፈሃል ወዳጅ። ኦርቶዶክሳዊ መሆነ ንግግር ይገልጠዋል። ይኸው ገለጠ። ራስን ደበቅ። አልተጠመኩም አልክ።
ምናምን ማለት ነው። ይሄው በቃ መልስ ስለሌለ ነው ራስን እየደበክ ያለው። ማርያም ታማልዳለች የሚል ማስረጃ አስተን ይሄኔ ፕሊዝ። ኧረ ወንድሜ ግን የት ነው የማገኘህ ግን ኢትዮጵያ ውስጥ ወላጅ የት ነው? እሱን ግድ የለም እነግርሃለሁ። ማርያም ታማልዳለች የሚል ማስረጃ አስተን እንዴ እኮ እንደመጣለህ እኮ ማለት ነው። ሊሚትድ አደረገው እኮ እንትን። እሺ በቃ ታችሁ ነስማ እንጂ ቴንክ ዩ። መጨረሻ ላይ የለህም በሚለው ዘጋኸው። የለህም ብራዘር፣ ጊዜ እያባከንክ እኮ ነው ያለኸው እኮ። እሺ ላሳጥርልህና ጊዜ እያባከንኩ ነው። በእርግጥ ግን ላሳጥርልህና ኢየሱስ ክርስቶስ የዓለም አዳኝ ነው። ኢየሱስ ክርስቶስ ፈጣሪ ነው። ጥቅስ ስለ ኢየሱስ አይደለም ስለ ማርያም ነው ያወራል። ማርያም ታማልዳለች የሚል ጥቅስ ስጠን። ኢየሱስ ባይኖር እኮ ማርያም የለችም ወዳጄ። አሁን ስለ ኢየሱስ እያወራን አይደለም፣ እያወራን ያለነው ስለ ማርያም ነው። ማርያም ታማልዳለች የሚል እኮ ምንም ለሚነጣጠል ነገር አይደለም። ማርያምንም ከኢየሱስ ክርስቶስ ከፈጣሪዋ ልንነጥለው ማንችል ወዳጄ። አሁን ጉዳዩ ስለ ኢየሱስ አማላጅነት ቢሆን we will discuss it። አሁን ማርያም ታማልዳለች የሚል ጥቅስ አለህ ወይስ የለም? የመጨረሻ ነው ጥያቄ። ከዚህ በላይ መሟገት የለብንም። አለህ ወይስ የለም? በትክክል ታማልዳለች። ማስረጃ እሱን ማልከን እኮ ጻፍኩልህ። ማስረጃ አስጠን ያልኩ እኮ ናልኛ ወደታችን አለኝ። አብን ወለደችው ብለሃል። አዎ ታማልዳለች። ከዛ አብን ወልደዋለች። ወዳጅ እታችሁ ነው በቃ ስም አይ ቲንክ ፏ ብለሃል መሰለኝ። ንግግር ፏ ያለ ሰው ነውና እባካችሁ መምህራን በአንደበታችሁ ሁለት ይፈቀዳል እንዳላችሁ አሁን ደግሞ ሄዳችሁ እባካችሁ አይፈቀድም በሉ ጋይስ። መስከር ኃጢአት ነው በሉት። ስቴን ትውልድ እንኳን አይደለም ይፈቀዳል ብላችሁ አይፈቀድም ተብሎ እኮ ሰው በኃጢአት እየወደቀ ነው ወዳጆች። እንኳን ይፈቀዳል ተብሎ ማለት ነው። ይሄ ትውልድ ያሳዝናችሁ ጌታን። በቃ ይሄ ትውልድ ያሳዝናችሁ። የእግዚአብሔር ቃል የሚለውን ወደ ወይን ጠጅ አትመልከት የሚለው እያለ አትስከር እየተባለ እናንተ ብራዘርስ ፈቀዳችሁ ለትውልዱ። እና ንገሩት በዚሁ አንደበታችሁ ንገሩ። እሺ ኦላ ሰላም ኦላ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነኝ። እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ወንድምነት አለ? አይ ቆይ እዚህ ነኝ። እሺ ብሩኬ አለ ወንድምነት አለ። ይመቻል ያለበት ቦታ? እሺ አይ ቲንክ አይመችም ወንድምነት። እሺ ብሩኬ ተቀበለው እስቲ። ብሩኬ አለ? እሺ ሄሎ ዳኒ ሶሪ። እሺ አለ። እሺ ተቀበለው። እሺ ማን ነበር? ኦላ ነው። ኦላ ኦርቶዶክስ ያወራጃች። እንኳን ደህና መጣክ። እንኳን ደህና ቆየኝ። ኢየሱስ ክርስቶስ ያድናል? በኢትዮጵያ ኦርቶዶክስ ያድናል ማለትማ ያድናል ነው። ከምን አንፃር? ከምንም አንፃር ማዳን ማለት ነው። ማዳን ማለት ማዳን ነው። ምን ማለት ነው? ማዳን ምን ማለት ነው? አይደለም። አንተ ማዳን በምን አይነት መንገድ ነው የምትረዳው? ማዳን ማለት ማዳን ነው። በቃ ከምንም ነገር ያድናል ወይ ጌታ ኢየሱስ ክርስቶስ? እኮ ኢየሱስ ክርስቶስ ያድናል አልከኝ አይደል? ጥያቄ ነው። ያድናል ወይ ነው ጥያቄ ነው። ለምን አያድንም? አንተ አሁን ፓራሲታሞል ያድናል ብለህ ብጠይቀህ ያድናል ከምን ነው የሚያድን ብለህ ለምን መለስክለት? እንደዛ ካል መጀመሪያ ኖ አይ እንደዛ ነው። ሚውት አድርገው ከታች ያለው ወንድም ሚውት አድርገው። እድል ሲሰጣችሁ ነው ማውራት። እሺ ከሱ ጋር እያወራን ስለሆነ አንተ እድል ሲሰጥ ታወራለህ። እኔ ስለ ፓራሲታሞል አላውቅም። ሰው አሁን ስለ ጌታ ነው እያወራን ያለ ነው። ጌታ ያድናል
ጌታ ክርስቶስ ኢየሱስ በኢትዮጵያ ኦርቶዶክስ ያድናል ወይስ አያድንም? እኮ ማዳን ማለት በምን አይነት መንገድ ነው? ከምንም አልኩ ወዳጄ፣ ከዘላለም ሞት ሊሆን ይችላል፣ ከበሽታ ሊሆን ይችላል፣ ከምንም አልኩ። አዎ ከበሽታ ፓራሲታሞልም ያድናል። አንተ እኔ ስለ ፓራሲታሞል አይደለም የጠየኩት፣ ስለ ኢየሱስ ነው። ወንድምነት ይሄ ዝም ብሎ እንቅልፍ እምቢ ያለው ጎረምሳ ነው። አስወርቼዋለሁ። ፓራሲታሞል ምንድን ነው? ፓራሲታሞል ፓራሲታሞል ወጣተኛ ወንድማችን እናተ ነገ እኮ ትምህርት ቤት አለ፣ በጊዜ ራትን በልተህ ግባ እናተኛ የተባለ ልጅ ነው አሁን መጥቶ እዚህ ፓራሲታሞል የሚለው ማለት ነው። ሌሎቹን አውራቸው። ሰው ስለ ኢየሱስ እያወራ ስለ ዱቄት ያወራል በጌታ ስም። እሺ አበበ ከየት ቤተ እምነት ነው? ያወራ ከሆነ አትሰማም። እሺ አበበ እሺ ፍቅር ይበልጣል። ከእናንተ ጋር ነኝ። እሺ ፍራውል እሺ ቆይ ሶሪ አንድ ሶሪ የንጉስ ካህን ከየት ቤተ እምነት ነው? የንጉስ ካህን ከኦርቶዶክስ ነው። ከኦርቶዶክስ እሺ ከኢትዮጵያ ኦርቶዶክስ እሺ ጌታ ክርስቶስ ኢየሱስ በኢትዮጵያ ኦርቶዶክስ ያድናል? አዎ ያድናል። እሺ አንተ ድነሃል በኢየሱስ ክርስቶስ? አዎ። ከምንድን ነው ያዳነክ? ከዘላለም ሞት። የዘላለም ሞት ውስጥ ነበርክ ማለት ነው? አዎ። እሺ አሁን ከዘላለም ሞት ጌታ ሲያድንክ አሁን በምን አይነት ሁኔታ ውስጥ ነው ያለው? እሱን እያመለኩ ወደ እርሱ እየጸለዩ የምታደርጉት ሁሉ በክርስቶስ ማዳን ስለሚል እሱን ታመልካለህ አይደለም ጥያቄ። የዘላለም ሞት ውስጥ ነበርኩኝ ከዘላለም ሞት አድኖኛል አልከኝ። ከዘላለም ሞት ካዳነክ አሁን ምን አይነት ህይወት ውስጥ ነው ያለው? አሁንማ የዘላለምን ህይወት አግኝቼ በኢየሱስ ክርስቶስ ማለት ነው። አዎ። የዘላለም ህይወት አለ ካንተ አሁን? አዎ። የዘላለም ህይወት አለ። ያ ማለት የእግዚአብሔር መንግስት ወራሽ ነህ ማለት ነው። አዎ። አዎ። ኦኬ የእግዚአብሔር መንግስት ወራሽ ሆንከው ያንተ ስራ ምንም ሳይጨመር ማለት ነው አይደል? አዎ። ያንተ መልካም ህይወት ያንተ መልካም ምግባር ምንም ሳይጨመር በክርስቶስ ኢየሱስ ብቻ ድነሃል። አዎ። የንጉስ ካህን ማለት ነው ማለት ነው። ንጉስ የሆነው የክርስቶስ አገልጋይ ማለት ነው ኢየሱስ። አንተ የንጉስ ካህን ነህ? አዎ። የኢትዮጵያ ኦርቶዶክስ ክህነት ሰጣክ ነው ወይስ? ረኔ ጌታ ኢየሱስ ክርስቶስን አዳኝ መሆኑን ስቀበል ራሱ ነው የሰጠኝ። ያ ትራዲሽናል ነው ያኛው። ይሄ ካህናቶቹ የሚቀድሱት እሱ ትራዲሽናል ነው እንጂ እውነተኛው ያንተ ነው አይደል? አዎ። ይሄ ጴጥሮስ 3:9 ላይ ያለው ማለት ነው። የኢትዮጵያ ኦርቶዶክስ ነው ወይስ ወንድምነት? አዎ። ወንድምነት ወይ እርሜ ሐሰተኞች ሰዎች ምንድነው የሚባሉት በቅጽል ስማቸው መጽሐፍ ቅዱስ ላይ? መናፍቅ። ወንድምነት አንተ እኔም እኮ በቃ ቃል በቃል እንደሱ ልል ነበረ። ያስታውቃል እኮ እንደዚህ አይነት ሰዎች ቀበሮ ነው። እሺ ቀበሮ ማለት ነው። ተኩላው ነው። ጭምብሉን በኦርቶዶክስ ስም ተሰይሞ የመጣ ማለት ነው። ኦርቶዶክሳውያን ከንግግራቸው ራሱ ያስታውቃሉ። ያው ጂሰስ እምነት ተከታይ ነው። አሁን እኮ የፈሪ ምናምን ሳይሆን
ኦርቶዶክሳዊ አይደለም። ኦርቶዶክሳዊ ካህናቶች ነን ብሎ አያምኑም። ይሄ የክርስቲያኖች ትምህርት ነው እንጂ የኦርቶዶክሳውያን ትምህርት አይደለም። አክሊሉ እንኳን ደህና መጣህ። ኤርሚያስ እንዴት ነህ? ሰላም ነው ወይ? እንኳን ደህና መጣህ። እንዴት ነህ ኤርሚያስ? እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ኦርቶዶክስ ተዋሕዶ። አንተ ካህን ነህ? እኔ በካህናት የምፈታ ነኝ። እኔ ካህናት ማን ይፈታል አይደለም ጥያቄ። ካህን ነው ወይ አንተ ነው? ካህን ሲባል የሚፈቱ አሉ ካህናት እሱና የሚፈቱ አሉ ወይ አይደለም ጥያቄ። አንተ ካህን ነው ወይስ አይደለም? ስለአንተ ለምራት ነገር እኔ ካህን አይደለሁም። በቃ አለቀ እኮ። ምንድነው ስለ ማሰር መፍታት ምናምን የምትለው? በካህን የምፈታ ነኝ እኔ። አይ አንዱ ኦርቶዶክሳዊ ነኝ እና ሁላችንም ካህናቶች ነን ሲል ስለሰማሁት ኦርቶዶክስ እንደዛ አትልም አልኩኝ። ማቴዎስ 8 ላይ የሚሄደው ማየት ነው። ራስን ለካህን አሳይ ብሏል። አንተ ራስን ለካህን አሳይ የተባለው ሄዶ የሚያሳየው ካህን አይደለም። ወደ ካህን የሚሄደው ካህን አይደለም፣ ጌታ ኢየሱስ ነው እንደዚያ ያለው። አንተ ራስን የምታሳይ ነህ እንጂ አንተ የምታይ አይደለህም። እኔ ክህነት የለኝ ማለት የማሰር የመፍታት ስልጣን ያላቸው አሉ የሾሙ። መልካም እሺ። አይ እኔ ማቃት ኦርቶዶክስ እቺ ናት። በቃ መጽሐፍ ቅዱስ ማይለውን የምታምንና እቺ ናት። በቃ ትክክለኛ ኦርቶዶክስ እቺ ናት። በቃ አክሊሏን የተናገረው እውነተኛ ኦርቶዶክስ እቺ ናት። በቃ እሺ፣ ርዕሱ ላይ እናውራ። ኢየሱስ በኢትዮጵያ ኦርቶዶክስ አዳኝ ነው? ኢየሱስ ክርስቶስ በኢትዮጵያ ኦርቶዶክስ አዳኝ ነው? ያዳነን ከፍሎ ያዳነን ዋጋ ከፍሎ ያዳነን ከሞት ወደ ሕይወት ያመጣን በደሙ ያነጻን እሱ አይደል? ኢየሱስ ክርስቶስ ብቻውን ያድናል? ከሱ ውጭ ማን ያድናል? ኦኬ፣ ያ ማለት ቅዱሳን በኢትዮጵያ ኦርቶዶክስ አያድኑም ማለት ነው? ያድናሉ። በእሱ ስላላቸው ነው የሚያድኑ። አይ እኔ እነሱ ያድናሉ ወይስ አያድኑም እኮ አልኩ እኮ ነገርኩ እኮ። እሱ ስላላቸው በእሱ ያድኑሃል። እኔ ያለኝን እሰጥሃለሁ በናዝሬቱ በኢየሱስ ክርስቶስ ተመላለስ አለው ጴጥሮስ። የሐዋርያት 13 ነው ያዳነው። እሺ፣ ያዳነው ጴጥሮስ ነው ኢየሱስ ነው? በጴጥሮስ ላይ ሆኖ ኢየሱስ ክርስቶስ ነው የሚያድነው። አዳኙ ጴጥሮስ ነው ኢየሱስ ነው ጥያቄ? እንዴ በጴጥሮስ ላይ ሆኖ የሚያድነው ኢየሱስ ክርስቶስ ነው አልኩ እኮ። እኔ በማን ላይ ሆኖ አዳን አይደለም ጥያቄ። አክሊሉ ስልጣን ሰጠ፣ የማዳን ጸጋ ሰጥቷቸዋል። ጎበዜ፣ የኔን ጥያቄ ስማ። ያዳነው ኢየሱስ ነው ወይስ? በረከዬ ኢየሱስ ክርስቶስ በኦርቶዶክስ ያድናል አልከው? አዎ ያድናል አለ። ሌላም ያድን የለም ብለህ ስትለው ከሱ ውጭ ማን አለ አለ። ከሱ ውጭ ማን አለ? ጻድቃን ሰማዕታት ያድናሉ ብለህ ስትል አዎ ያድናሉ። ከሱ ውጭ ማን ያድናል ብለህ እንደገና ደግሞ ሰማዕታት ያድናሉ። ቀጥሉ። እሺ፣ በደንብ ያድናሉ። ብርኬ ቀጥሉ። አሳያለሁ እንዴት እንደሚያድኑ። ያዕቆብ 5 እንድናውጣ እንዴት አንዴ ስማንና ታሳየናል። እምነትህን እንወቀው መጀመሪያ። ለምሳሌ ቅዱስ ጳውሎስ እግዚአብሔር በቅዱስ ጳውሎስ እጅ ድንቅና ተአምራት ያደርግ እንደነበር ተነግሯል በእግዚአብሔር ቃል ላይ። ማን ነው ድንቅና ተአምር ያደርግ የነበረው? በጳውሎስ ላይ ሆኖ እግዚአብሔር ኢየሱስ ክርስቶስ። እኔ በማን ላይ ሆኖ አይደለም ጥያቄ። ድንቅና ተአምር ያደርግ የነበረው ማን ነው ነው ጥያቄ። እንዴ ነገርኩ እኮ በጳውሎስ ላይ ሆኖ ተአምራት የሚያደርገው እግዚአብሔር። እኔ እኮ እሱን እኮ ነው የነገርኩህ። እኔ ነኝ የነገርኩህ። በጳውሎስ እጅ እግዚአብሔር ድንቅና ተአምራት ያደርግ ነበር አልኩህ። ከሱ አልፎ በጨርቁ ላይም ተአምር ያደርግ ነበር። አንዴ ስማኝ። በዚህ ንግግር መሰረት አዳኙ ማን ነው? እግዚአብሔር ወይስ ጳውሎስ?
እግዚአብሔር ነው የሚያድነው። በእሱ ላይ ሆኖ እግዚአብሔር ያድናል። ጸጋውን ማንሰጠው እግዚአብሔር ነው አላልኩም። ጥያቄ በማን ላይ ሆኖ አይደለም። አዳኙ ማን ነው? አክሊሉ ነገርኩህ እኮ ወንድማችን። በጳውሎስ ላይ ሆኖ የሚያድነው እግዚአብሔር ነው አልኩ። ስራውን የሚሰራው እግዚአብሔር ነው። ጳውሎስ አዳኝ ነበር ወይስ እግዚአብሔር ነበር ያድን የነበረው? ጳውሎስ አዳኝ ሊባል ይችላል። ለምን? ጸጋን ሰጥቶታል። የማዳን ጸጋ የሰጠ ማን ነው? ክርስቶስ ነው። አሳየኝ። ጳውሎስ አዳኝ ክርስቶስ የተቀበለው ነው። ወጣ መውረደም የሚያድነው ክርስቶስ ነው። ጸጋውን የሰጠው ማን ነው? ክርስቶስ ነው። ምንጩ ማን ነው? ክርስቶስ ነው። ይኸውልህ በመጽሐፍ ቅዱስ ላይ ተደማምጠህ ማውራት ትችላለህ። ዝም ብለህ ነው የምታወራው። የተቀበለውን ደግሞ ያደርጋል እሱ። ዝም ብለህ ነው የምታወራው ማለት ነው። አሁን እንደዚህ አይነት ሰዎች እውቀት የላቸውም። የምሬን ነው ብላችሁ እውቀት ያለው ሰው ተረጋግቶ አዳምጦ በስርዓት መልሶ እንደዚህ እየሰማሁ ነው። በደንብ እየመለስኩልህ። ዝም ብለህ ነው የምታወራው። እግዚአብሔር በጳውሎስ እጅ ድንቅና ተአምራት ያደርግ ነበር አልኩህ። አሁን በዚህ ጥቅስ መሰረት አዳኙ እግዚአብሔር ነው ወይስ ጳውሎስ? እግዚአብሔር ነው የሚያድነው። በጳውሎስ እጅ ላይ ሆኖ አድሮ የሚያድነው እግዚአብሔር ነው። እኔ በማን እጅ ብዬ አልጠየቅኩም እኮ ወንድማችን። ቅዱሳንን አከበረ፣ ሰጠ። በእነሱ ድንቅ ተአምራትን ያደርግ ነበር። እሱ ብርሃን ሆኖ እነሱ ብርሃን አድርጓቸዋል። የዓለም ብርሃን ናቸው እነሱ ወንድሞች። ከሰማችሁ አንተ ራሱ አሰማም። ምን ከሰማችሁኝ ትላለህ? ትጠየቅ የተጠየቀውን አትመልስም። አሰማም ዝም ብላ የምታወራው ነገርኩህ እኮ። በእነሱ ላይ አድሮ የሚያድነው እሱ ነው አልኩህ እኮ። ከዚህ በላይ ይፈልጋል። በቅዱሳኑ ላይ አድሮ የሚያድረው እግዚአብሔር ብቻ ነው ማለት ነው። በቅዱሳኑ ድንቅ ነው ይላል እግዚአብሔር። በቅዱሳኑ ላይ አድሮ የሚያድነው ድንቅ ነው ይላል። በቅዱሳኑ ላይ በቅዱሳኑ ላይ ሆኖ የሚያድነው ስራውን የሚሰራው እግዚአብሔር ነው። በእነሱ ላይ ሆኖ እንዲሰራ ያደረገውም ደግሞ ክርስቶስ ራሱ ነው። ያን ሰጠ፣ ለእነሱ ስልጣን ሰጠ፣ አደረገ። በቃ እንዴ ምንድነው የተለየ ነገር? የተለየ ነገር እኮ አልተናገርኩም ወንድማችን። ስለዚህ እነሱ ማመስገን ማሰብ ያስፈልጋል። እነሱ ስታስብ እግዚአብሔር ደግሞ በረከቱን ይሰጣል ማለት ነው። እንደዚህ አይነት ሰዎች ሜንታል ዲስኦርደሮች አይደሉም። አሁን እንደዚህ አይነት ሰዎች በቃ እንደዚህ ናቸው። በቃ ዝም ብሎ መስማት ነው እንደዚህ አይነት ሰው ማለት ነው። ሰው በቃ ዝም ብሎ የሚያወራ ከሆነ አልኳችሁ ቅድም የሚያወራውን ነገር ማያቅ ኮንፊደንስ ትጠይቅስ አንተ ምኑን ታመሰግናችሁ? ምኑን ጠይቀኛለህ? ታመሰግናቸው አላ ታመሰግናቸው። አሁን ቅዱሳን ታመሰግነም አይደለም ርዕሱ። መልስ ስጠኝ አንተ። ለዚህ ቅዱሳን ይመሰግናል አይመሰግኑም? አሁን ከእንደዚህ አይነት ሰው ጋር አሁን ውረድ። እሺ ህይወት ብሩክ አውቆ ነው የሚያዘግ። የአሁኑን ጥያቄ ኦርቶዶክስ ወንድም ነኝ። አሁን ያነበብክለት የመጽሐፍ ቅዱስ ቃል ደግመህ ብታነበው እኔ የምልህ እግዚአብሔር ነው። ምክንያቱም እግዚአብሔር ጳውሎስ እጅ ነው የሚለው፣ አድራጊው እግዚአብሔር ነው። ጳውሎስ ማለት ዕቃ ነው። በቃ ዕቃ፣ እግዚአብሔር የሚጠቀምበት ዕቃ። ሁላችንም ዕቃ ነን እንጂ ጳውሎስ ከራሱ ምንም የሚያደርገው ነገር የለም። ወንድሜ በዚህ መተህ እኛን አታሰድነን። አንድ ጥቅስ ልጨምርልህ አትላስ። በነገራችን ላይ አንድም ሰው በዚህ ምድር ላይ አዳኝ የለም። እሺ አንድ ሰው በዚህ ዘመን የሆኑ ሰዎች ተአምር ሲያደርጉ ተመልከቱ። በየትኛውም ዘመን በነ ሙሴ ዘመን በነ ሐዋርያቶቹ ዘመን አዳኝ ሰው የለም በምድር ላይ ማንም አዳኝ የለም። እግዚአብሔር ግን በወደዳቸው ሊሰራ ይችላል። በቃ መገልገያ ነው ማለት ነው። ያ ሰው መገልገያ ነው። የሚያድነው ዋናው እግዚአብሔር ነው። በመዝሙር መጽሐፍ ላይ እንደዚህ አለ ዳዊት። መዝሙር 72 አትላስ ላምብልህ። መዝሙር 72 ቁጥር 18 ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ከማን ጋር አለ? ከማርያም ጋር፣ ከጳውሎስ ጋር፣ ከሙሴ ጋር ነው አይለን? ብቻውን ነው የሚለው። በቃ ብቻውን ነው የሚያደርገው። ምን ተአምር ድንቅ የሚያደርገው ብቻውን ነው። በማን ያደርጋል? በቅዱሳኑ ላይ፣ በቀደሙት በነቢያት። አለቀ። ብቻውን ነው። አጋዥ እንዴ አዳኝ እግዚአብሔር ነው። በቃ አለቀ። የሚያድነው ደግሞ ለምሳሌ በጳውሎስ እጅ ይላል።
ቅድም ያልኩት የሐዋርያት ሥራ 19 ቁጥር 11 ነው። እግዚአብሔር በጳውሎስ እጅ ድንቅና ታምራት፣ የታምራቱ ባለቤት ማን ነው? እግዚአብሔር ነው። በማን እጅ? በጳውሎስ እጅ። በምልክት አገልግሎታቸውን ያጸናላቸው ስለነበር እግዚአብሔር ማለት ነው። እና ብትለውን በልና ህይወትን እንቀበለው። እቺን ብቻ ብዬ ነው። እንደውም ኤፌሶን 1:4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው። እንደውም እኛ የተመረጥን ነው። ተመርጠንም ነው እግዚአብሔር በእኛ እየሰራ ያለው እንጂ ከኛ ምንም የሚወጣ ነገር የለም። ቴንኪው በጣም ሰላም ነው። አሜን። እሺ ተባረክ። እሺ ህይወት ህይወት ሚዩት ነሽ ያወራኩ ቻለን ፈቃደኛ ከሆናችሁ እናወራሽ። እያስወረዳችኝ እኮ ነው። ለምንድነው ስናስወርድ የነበረው? ተባና እድል ሳይሰጥክ አንሚዩት ታረግና በመሃል ታወራለህ። ከዛ ሲሆን ከእናንተ ፈቃድ ውጭ አልሆነም። አሁን ውይይቱ ይረበሻል። ልክ እንደዚህ ጠብቀህ እድል ሲሰጥ ደግሞ ማውራት ነው። እሺ አሁን ልጁ ባሰጠው ሐሳብ ትንሽ አንተ ስሜታዊ ሆነህ ነው እንጂ ልጁ እኮ በደንብ አብራርቶልሃል። እግዚአብሔር በቅዱሳኖች ላይ አድሮ በመንፈስ ቅዱስ አድሮ ይፈውሳልም ያድናልም። ያ ማለት ቅዱስ ጳውሎስ ወይም ደግሞ እነሱ ናቸው ብለን አይደለም። ግን እግዚአብሔር መንፈስ ቅዱስ ለሰው ልጅ ይሰጣል አይሰጥም? እሱ ነው እንድታምንልኝ ይፈልጋል። አሁን ቆይ አንድ ሐሳቡን ከመጀመሪያ እንጀምረውና ከዛ ምንድነው ይችላል ያልከኝ እሱን ትጠይቀኛለህ። መንፈስ ቅዱስ ለሐዋርያት ተሰጧቸዋል አልሰጣቸውም? ሐዋርያት አስተምሩ ሲላቸው መንፈስ ቅዱስ በእሳት አምሳል ልኮላቸዋል። ያ መንፈስ ቅዱስ ሲሰጣቸው ሁሉ ነገር ተገልጾላቸዋል። እነሱ ድውያንም ትምህርትንም ያስተምሩ ነበር። እና ያ መንፈስ ቅዱስ የሰጣቸው እግዚአብሔር ነው አልሰጣቸውም ለነሱ ነው ብለህ የምታምን አንተ? አይ ለሐዋርያቶቹ ብቻ አይደለም እኮ እኛ በዚህ ዘመን ላለን ክርስቲያኖች ሁሉ የእግዚአብሔር መንፈስ ማደሪያዎች ነን እኛም ጭምር። አሁን እዚህ ያለው ጴንጤ ይታያል አይደል? ሐዋርያቶቹ እንደተቀበሉት እኛም በክርስቶስ ኢየሱስ ባመን ሰዓት የመንፈስ ቅዱስ ማደሪያ ሆነናል። ኦኬ አሁን መጣህልኝ። በጣም አመሰግናለሁ። ልንወያይ ነው ማለት ነው። በደንብ ትክክል ነህ። አንተ የተናገርከው በሙሉ ትክክል ነህ፣ አልተሳሳትክም። ግን በማመን ብቻ መንፈስ ቅዱስ የሚገኘው ብለህ ታምናለህ አንተ? አዎ በማመን ብቻ ነው። እንሄዳለን ወደሱ አንዴ። ግን ኦኬ አሁን አንተ አምነህ ድንሃል፣ ኦልሬዲ ድንሃል፣ ምንም ነገር የለም። ትጠይቀኛለህ አንዴ የአንተን እምነት እንወቅ። እኔ ኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ እኮ ጥያቄ አለኛ። ኦርቶዶክስን አውቃለሁ ይገብቶኛል። ግን በቤቱ ርዕስ ስላለ እንጠይቅህና ከዛ ደግሞ አንተ ትጠይቀኛለህ። እሺ ጠይቀህ። በኢትዮጵያ ኦርቶዶክስ ኢየሱስ ክርስቶስ አዳኝ ነው ወይ? አዎ ኦፍ ኮርስ። ብቻውን ነው የሚያድነው ወይስ ከሌሎች ጋር? አይውልህ ኢየሱስ ክርስቶስ የሚያድነው በምክንያት ነው፣ ዝም ብሎ አይደለም። ለምሳሌ እግዚአብሔር ሲያድን ማለት ነው ዝም ብሎ አይደለም የሚያድነው። አሁን አንተ ዝም ብለህ ምንም ነገር እንትን ሳትል አያድንህም። ምክንያታዊ ለምሳሌ አንተ አሁን ልነግርህ ነው በምክንያት ነው የሚያድነው ስልህ ግልጽ እንዲሆነልኝ አንዴ ሐሳብክ ብቻውን ያድናል ወይስ ከሌሎች ጋር ነው አብሮ የሚያድነው? ብቻውን ማዳን የሚያድነው እሱ ነው፣ ግን በምክንያት ነው የሚያድነው። ምንድነው በምክንያት ማለት? በምክንያት ማለት በሰዎቹ ያድናል በምክንያት። አይ እሱ አይደለም ጥያቄ። ብቻውን ያድናል ወይስ አያድንም ነው? ብቻውን ያድናል እንጂ ይችላል። ብቻውን ነው የሚያድነው ማለት ነው አይደለ? ብቻውን ያድናል፣ ግን በምክንያትም ያድናል። በምክንያት ከምንድን ነው የሚያድነው? ይኸውልህ ሰዎችን እንደ መገልገያ አሁን ለምሳሌ በመንፈስ ቅዱስ በሰዎቹ ላይ ያድርና እግዚአብሔር ሌሎቹን ሰዎች እንዲያስተምር ያደርጋል። አሁን አንተ ለምሳሌ በአንተ ላይ አድሮ ልነግርህ ነው፣ በአንተ ላይ አድሮ ሌሎችን ሰው እንድታስተምር ያደርጋል። እግዚአብሔር አዳነ አላዳነም? በአንተ ላይ አድሮ አንተ አይደለህም የምታድነው። በአንተ ላይ እግዚአብሔር ያድርና ጥያቄያችን አይደለም። እኛ አሁን ለምሳሌ ይሄንን እንሰራለን፣ እናገራለን። ያን ሰው ግን ወንጌል ሰምቶ የሚያድነው እግዚአብሔር ነው። የሚያድነው እግዚአብሔር ነው። ግን ምክንያት የሆንክ አንተ ነህ። እግዚአብሔር በአንተ ላይ አድሮ ነው የተናገረ። አንተ ነህ መናገረው። እኔ ወንጌል ሰዎች ይናገራሉ አይናገሩም አይደለም ጥያቄው። እሺ ኢየሱስ ብቻውን አዳኙ ኢየሱስ ነው ወይስ አይደለም ጥያቄ? አዳኙ ኢየሱስ ነው። ግን አንተን ሰው ይፈልጋል። እግዚአብሔር ወደሱ እንዲመጣ ሰውን ምክንያት ያደርጋል። በአንተ ላይ ያድርና ሌሎችን ይጠራል ማለት ነው።
ሌሎች መንፈስ ቅዱስ ሐዋርያት የላከው ለምንድን ነው? እሱ ራሱ ብቻውን ማዕድን ዓለምን ቆይ ጥያቄ ዓለም ዝም ብሎ ማዕድናት ራሱ ብቻውን ለምን ሐዋርያት መረጣቸው? ጥያቄ ያዘለ ያለኝ ራስኪ ነኝ። ሐዋርያት ለምን መረጣቸው? ብቻው የሚያደርገው ለምን አስፈለገው? ሐዋርያት መምረጥ ለምን አስፈለገው? እኮ ስማ ታዲያ ከጠየቀኝ ስማ ሐዋርያትን የመረጠው ወንጌልን እንዲናገሩ ነው። ሰው ሐዋርያትን የመረጠው ወንጌልን እንዲናገሩ ብቻ አክሰኝ በዚህ ምን ነው ከጠየቀኝ መስማት እሺ ወንጌልን እንዲናገሩ ነው። በቃ ወንጌል ሂዱና በቃ ሚሽኑ እሱ ነው። በቃ ለዓለም ወንጌልን ተናገሩ ነው። ወንጌልን እነሱ ከዛ በኋላ እነሱ አስፈላጊ አይደሉም ብለህ ታምናለህ? ለእግዚአብሔር አስፈላጊ አይደሉም? እሺ አሁን ከክርስቶስ ኢየሱስ ውጭ አዳኝ አለ እያልከኝ ነው? ምንድነው አንተ ሐሳብህ? በምክንያት በሰዎች ላይ እግዚአብሔር ያድናል። ነው ሰዎችን ያደርጋል። ደግሞ ሰዎች ላይ ይሰጣቸው አድርጎ ነው የሰራው። አክብሮ ነው የሰራው። ሰው ኔትወርክ እየተቆራረጠ ነው። ሰው ሰራው አክብሮ ነው የሰራው ነው የምልህ ወንድሜ። እንስሳ አይደለም ሰው እንዴ። አንተ ድናሃል ወዳጅ። ድን ወደፊት እንደዛ ነው የኔ ታዊ ነው። አይ ኔትወርክ እየተቆራረጠ ነው። ኔትወርክን አንዴ አስተካክለው። ምክንያቱም ኃጢአት ሰራ ኔትወርክ ጥሩ አይደለም። እሺ ኔትወርክን አስተካክለው አንዴ። የተሰማክ አይደለም። እሺ አሁን ይሰማል? ይሰማል? እሺ አሁን ትሰማለህ? እሺ ይሰማል። እኔ ድኛለሁም እየዳንኩ ነው እድናለሁም ወደፊት። እሺ አሁን በዚህ ሰዓት የዳንክ ሰው ነህ አንተ? እየዳንኩ ነው። አንዴው ድኛ አልጨረስኩም። ምክንያቱም ጥፋት አላህን የሰው ልጅ ያጠፋል። ግማሽ በሽተኛ ነህ እኮ ግማሽ። ለምሳሌ አሁን አንድ ጥያቄ ልጠቅስህ። አዳምና ሔዋን ሳጠፉ ድነው ነበር አልመጀመሪያ? ድነው ምን ቀርተዋል? አንተ አይ አንተ አሁን ስላንተ ነው። አዎ ኃጢአት በየቀኑ ኃጢአት ስለምሰራ ኦፍ ኮርስ ንጹህ አይደለሁም። አሁን እኔ ንጹህ አይደለሁም። አሁን ግማሽ በሽተኛ ነህ። ግማሽ አላልኩም፣ ንጹህ አይደለሁም። በቃ ኃጢአት አለብኝ፣ በደለኛ ነኝ። እሺ በሽተኛ ነህ። ኃጢአት ስራ ሰራለሁ እኮ በሽተኛ። ለምሳሌ ስሰርቅ፣ ስዘሙት ኃጢአት ነው። ሰዎችን ስሳደብ ኃጢአት ነው። ገብቶኛል እኮ ያ ማለት ኃጢአተኛ ነኝ ካልከኝ አልዳንኩም እያልክ ነው ወይ ነው ጥያቄ። ድኛለሁ። የዳንኩት ይኸውልህ ተስጋዊ አዳም በበደለው በስጋ ተብዬ ነበር። ተዛነ የዳንኩት እነዚህ መንፈስ ቅዱስ ግን በረከት አላገኘውም። መጠመቅ አለብኝ። የእግዚአብሔር ልጅነት መልበስ አለብኝ። ዝም ብዬ አምኛለሁ ብቻ አብኛ አልድንም። የእግዚአብሔር ሱታፌ ስጋው ደሙን መቀበል አለብኝ ነው። የእግዚአብሔር ልጅ ነህ አንተ አሁን? የእግዚአብሔር ልጅ ነኝ። ተጠምቄያለሁ። አምኜ ተጠምቄያለሁ። የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ ሰው ከዋና ከመንፈስ ካልተወለደ የእግዚአብሔር ልጅ ሊሆን አይችልም ይላል እኮ። እሺ አሁን የእግዚአብሔር ልጅ ነው ወይ ስለ አዎ ብለኛል። የእግዚአብሔር ልጅ እሺ የእግዚአብሔር ልጅ አዳምና ሔዋን የእግዚአብሔር ልጆች አልነበሩም? ለምንድን ነው በድለው የወረዱ ወደ ምድር? በጌታ ስም። እሺ አሁን ስለ አዳምና ሔዋን አይደለም ስለ አንተ ስለሆነ አንተ የራስ ላይ ቆምና እናውራ። የእግዚአብሔር ያንተ እኮ አሁን ኦልሬዲ ድኛለሁ ኃጢአት አልሰራም እያልክ ነው። እኔን መች ጠየቀኝ? እኔ አሁን እናንተ እኮ ችግራችሁ ምንድነው? ያስጨንቃችሁ። አንድ ጥያቄ ጠይቀሽ ፈቃደኛ ከሆንክ ትጠይቀኛለህ። ይሄን ልጠይቅህና ያንተ አማላጅ ማን ነው? ያንተ አማላጅ ንገረኝ። የሚለምንልህ ወደ እግዚአብሔር የሚለምንልህ ንገረኝ። የሚያማልህ እሺ ትጠይቀኛለህ፣ መልስልሃለሁ። እሺ ግን የእግዚአብሔር ልጅ ነኝ ስላልክ ይሄን ጥያቄ ልጠይቅህ። የእግዚአብሔር ልጅ ተጠምቄ የእግዚአብሔር ልጅ ሆኛለሁ። እሺ መለስክልኝ። እሱንማ ቀጣዩን ጥያቄ ስማኝ። ቀጣዩን ጥያቄ ያን የጥያቄ ደግሞ ያንተ አማላጅ ማን ነው? አረ ስማኝ፣ ጥያቄን እያልኩ ነው። አይሰማህም? ድምጼ የኔ ድምጽ ይሰማል። ከሰማኸኝ በቃ ለምን የምትምትለው? እሺ የእግዚአብሔር ልጆች ኃጢአተኞች ናቸው ወይስ አይደሉም ነው ጥያቄ። ይበድላሉ። ሰው ፍጹም አይደለማ። ሰው ፍጹም አይደለም። ኃጢአተኛ ነህ ማለት ነው አንተ። አይደለም። ይኸውልህ እኔ የምበድለው በየቀኑ ኃጢአት እሰራለሁ እኮ። ኃጢአተኛ ነህ?
አዎ ኃጢአተኛ ንጹህ አይደለም። አሁን በእግዚአብሔር ፊት መቆም አትችልም ማለት ነው። አዎ በቃ ከእግዚአብሔር ፊት ማን መቆም ይችላል? እሱ በሱ ቸርነት አልሆነ በስተቀር። በእግዚአብሔር ፊት የማይቆሙ ሰዎች ደግሞ ሲኦል ነው የሚገቡት ማለት ነው። እነሆ በቸርነቱ ነዋ። በቸርነቱ ኃጢአት ንስሐ አገባለሁ፣ ንስሐ ወደ እግዚአብሔር አለቅሳለሁ። ይኸውልህ አንተ ሳምራዊት ያችን ሴት ታውቃታለህ? ኃጢአተኛው ዘማውያን ሴት ታውቃታለህ? ቆይ ተረጋግተህ አውራ። አሁን በዚህ ሰዓት አንተ በእግዚአብሔር ፊት መቆም ማትችል ሰው ከሆንክ በዚህ ሰዓት ሲኦል ብትገባ ሰው ነህ ማለት ነው። እግዚአብሔር በቸርነቱ አልሆነ አዎ ኃጢአተኛ ነኝ፣ ሲኦል ነው የምትገባው። በቸርነቱ አልሆነ የእግዚአብሔር ቸርነትማ ምህረት ነው። ሰይጣንም እኮ በትዕቢቱን የአምላክ ነኝ ብሎ ነው ተብቶ የወደቀው ወደ ምድር። እኔ ንጹህ ነኝ ብሎ ነው። እኔ ታዲያ እኮ ስለ ሰይጣን አይመለከተኝም። ይመለከታል እንጂ አንተ በሱ ምትክ ነዋ የተተካው። የሰው ልጅ እኮ በሱ ምትክ ነው የተተካ። እኔ በሱ ምትክ አልተተካውም ወዳጄ ነው እንጂ እግዚአብሔር ልታመሰግን ነዋ የተመረጥክ አንተ ሰው የተሰራው አንተ እያዳምጥ እየተደማመጥን እናውራ። እሺ አንተ ተተክተህ ከሆነ በሰይጣን ምትክ አንተ ነው የምታውቀው። እንግዲህ ከሰይጣን ጋር ያለህን ውል ያኔ አላውቅም። አሁን አንተ ተሰይጣን እሺ አሁን አንተ በእግዚአብሔር ፊት መቆም ስለማትችል ሲኦል ነው የምገባው በእግዚአብሔር ምህረት ካልሆነ በስተቀር ነው ያልከኝ አይደል? አዎ ኃጢአተኛ ነኝ። አዎ ኢየሱስ ክርስቶስ አላዳነህም ማለት ነው። ሲኦል የምትገባ አድኖኛል፣ ግን ኃጢአት በደል አዛ በኋላ በደልኩ፣ እግዚአብሔርን አስከፋው፣ ሰረኩ፣ ዘሞትኩ፣ የሰውን ስም በሐሰት መሰከርኩ፣ የሰውን ኪስ ቀመው። ይሄ ታዲያ እግዚአብሔር የማይወደውን ስራ ሰራው። አንደርስታንድ አላደርገኝ አልክ እንጂ አንተ እኮ አሁን አልመጣህልኝም። አንተ ኦሬዲ ድኛለሁ፣ እንግዲህ በኋላ ምንም ነገር ንጹህ ነኝ ያልክ ነው ያለኸው አንተ ወንድሜ እኮ። በዳይ ስለሆንኩኝ አልከኝ። አሁን እየበደልኩኝ እየሰረኩኝ የሰው ኪስ እየቀማው ስለሆነ እግዚአብሔር ፊት መቆም አልችልም፣ ሲኦል ነው የምገባው ያልክ። እግዚአብሔር ቸርነት አልሆነ? አዎ የእግዚአብሔር ቸርነትማ ያው እኮ ገፍተከዋል እኮ። የእግዚአብሔርን ቸርነትማ ስለገፋክ ነው ስለ አንተ ኃጢአተኝነት እየነገርከኝ ያለው። ደግሞም በኃጢአት ውስጥ ምንም እየገፋሁት ሰርቄ ነው እንጂ እኮ አልገፋሁትም። ግን አሳሳተኝ። የሰው ልጅ ይሳሳታል እኮ አልኩህ እኮ። የእግዚአብሔርን ቸርነት ስለገፋክ ነው በዚህ ኃጢአት ውስጥ ያለው። እሱ ነው እየነገርኩህ ያለሁት። እሺ እኔሳ መጠየቅ እችላለሁ አልችልም? ጥያቄ ትጠይቃለህ። አሁን አንተ ነህ ፍቀድልኝ። አንተ ነው የምትጠይቀው። ከዚህ በኋላ ግን አንዴ እንድናገር ስማኝ። አሁን ተመልከቱ፣ በኢትዮጵያ ኦርቶዶክስ ኢየሱስ ክርስቶስ ያድናል አንደበት ላይ ብቻ ነው ያለው። አንደበት ላይ ብቻ ነው ያለው። ከየት እንደዳኑ አያውቁም። ድነናል ወንድሜ፣ በመስቀሉ ድነናል። ታሰቅሎልን ሙቶልን ድነናል። ግን በኋላ ደግሞ ኃጢአት በደልን ወንድሜ። አንደርስታንድ አድርግ እንጂ ለምን የምታጣመው እንዴ? አንዴ ቆይ እሺ፣ ሰምቻለሁ፣ በደንብ ሰምቻለሁ። ድነት ማለት የዘላለም ሕይወት ማግኘት ማለት ነው እንጂ ሰው ሲኦል ከገባ ኦልሬዲ ድኗል ተብሎ ሊነገር አይገባውም። ለምሳሌ አንድ ሙስሊም በክርስቶስ ኢየሱስ አያምንም። ሰው ባለማመኑ ምክንያት ሲኦል ገብቷል አንድ ሙስሊም። ኦርቶዶክሳዊ ደግሞ በኢየሱስ አምናለሁ። አንድ ጥያቄ፣ የአብርሃም ልጆች የነበሩት እስራኤላውያን ለምንድን ነው ቆይ አንዴ ሐሳቤ ልጨርስና ትጠይቀኛለህ ወዳጄ። ሐሳብ እያቋረጥክ ካለም በመሃል የምታወራው በክርስቶስ ኢየሱስ የማያምን ሰው ሲኦል ይገባል። ይሄ ኦርቶዶክሳዊ ደግሞ ኢየሱስ አዎ በመስቀሉ ሞት አድኖኛል ብሎ ያምናል፣ ግን ሲኦል ነው የሚገባው። ምንድነው ልዩነታቸው ከአንድ ሙስሊም ጋር ወይ ደግሞ ከአንድ ኢቲስት ጋር? ይሄ ኦርቶዶክሳዊ ወንድም ምንም ልዩነት የላቸው። አዎ በመስቀሉ እኮ አድኖኛል። እሺ አሁን በእግዚአብሔር ፊት መቆም ትችላለህ? አልችልም። ለምን? ሌባ ነኝ። ሰው በእግዚአብሔር ፊት ለመቆም ድፍረት የለኝም። ኃጢአተኛ ነኝ። ኃጢአት የሚከሰው ሰው ነው። በሞት ውስጥ ያለ ሰው ነው ይሄ ሰውዬ። በእግዚአብሔር ፊት መቆም አይችሉም። የእድር ልዩነት ነው ያለው በመካከላቸው። እድራቸው ይለያያል፣ የእድር ሰብሳቢውም ይለያያል እንጂ ሁለቱም አድራሻቸው የት ነው? ሲኦል ነው። ለዛ ነው በክርስቶስ ኢየሱስ አምነው ስለ መዳናቸው በድፍረት አይናገሩም እነዚህኞቹም። እነዛኞቹ ደግሞ ክደውት ያው መሄጃቸው የታወቀ ነው። እንደዛ ሌላ ልዩነት የላቸውም። በክርስትና ግን እንደዚህ አይደለም። ክርስትና ይለያል። በክርስቶስ ኢየሱስ በእግዚአብሔር ፊት መቆም መቻላችን ነው። የዘላለም ሕይወት እንዳለን ማወቃችን፣ እርግጠኛ መሆናችን ክርስትና ይሄ ነው።
ለዛ ነው ሰው እድርተኛ መሆን የለበትም፣ በክርስቶስ ኢየሱስ በማመን መዳን አለበት ብለን የምንናገረው ለዛ ነው። ማህበርተኛ ከሆናችሁ በቃ የማህበሩን ትእዛዝ ነው የምትሰሙት። እኛ ግን የእግዚአብሔር ልጆች ነው። የእግዚአብሔር ልጆች ደግሞ ኃጢአተኞች አይደሉም፣ ጻድቃን ናቸው። በእግዚአብሔር ፊት ነውር አልባ ናቸው። ነውር አልባ ናቸው። በተደጋጋሚ ስለ ሰይጣን ሲያወራ ነበር። እኔ ስለ ሰይጣን አላቅም። ከጨለማው ወዴት ፈለስን ማለት ነው ወይ ደግሞ ከዚህ ዓለም ገዢ ወደ ፍቅሩ ልጅ መንግስት ፈልሰናል። እኛ ኪንግደም ቀይረናል። የምናውቀው ኪንግደም የፍቅሩ ልጅ መንግስት ነው፣ የእግዚአብሔርን መንግስት ነው። ፈልሰናል። እኛ ስፍራ ቀይረናል። አሁን ስለዛኛው ስለተናቀው ከእግራችን በታች ስለሆነ ኪንግደም አናወራ። ከእግራችን ስር ያለ እኮ ነው። ወንድሜ በጣም አመሰግናለሁ። የእናንተ ትምህርት በጣም ገብቶኛል። የእናንተ ሃይማኖት ገብቶኛል። የምትሄድበት ትክክል ነህ። ንጹህ ናችሁ። ምንም ኃጢአት የለባችሁም። ምንም አልበደላችሁም። የእግዚአብሔር ልጆች ናችሁ እናንተ። አመሰግናለሁ በጣም። እኔ ደግሞ ፕሮቴስታንት አምላክ የለውም ብዬ አምናለሁ። እሱን ደግሞ በመጽሐፍ መከራከር እችላለሁ። አምላክ የለውም ብዬ እሺ። አምላክ የለውም ስትል? አዎ አምላክ የለውም ስል አምላኩን ተሁለት የከፈለ ነው ብዬ ነው ፕሮቴስታንት ማምን። እኔ አምላኩን ለሁለት የከፈለ። እሺ አምላክ የላቸውም ስትል ማስረጃ ልትሰጠን ነው? አምላክ አዎ ማስረጃ እሰጥሃለሁ። ከራከላ ስለ ስነ መለኮት ወይም ደግሞ ስለ ስላሴ ወይም ደግሞ ስለ ወልድ እናንተ የምትሰጡን አይዲዮሎጂ የተሳሳተ የተጣመመ እንደሆነ አውቃለሁ እኔ በደንብ አድርጌ። አንተ ጸድቃችኋል። የእናንተ ኢየሱስን ያላውቀውም ሆነ ለመናገር አሁን ኦኬ። የኛን ኢየሱስ የማታውቀው የሚያጸድቅ ስለሆነ ነው አይደለ? አይደለም የሚማልድ ኢየሱስ ስለሆነ ምክንያቱም ታብ ያነሳ ኢየሱስ ስለሆነ። አዎ ካብ ያነሰ ደግሞ ከአባቱ ያንሳል ብለህ አማላጅ ነው እንደ ድንግል ማርያም ፍጡር ነው ስላልክ ያንተን ኢየሱስ አላውቀውም። ያው ፍጡር ነው ብለህ የምታምነው አንተ በልሻው እና ኢየሱስን ስላሳነስከው ኢየሱስ ክርስቶስን ከሀብት አባቱ ስላሳነስከው ፍጡር ነው ብለህ ስለምታምን አምላክ የለውም ብዬ አምናለሁ። ምክንያቱም ከሙስሊሞች ጋር ተመሳሳይ ነው ብዬ ነው ማምነው እኔ። አሁን አንተ አሁን እሺ በቃ አሁን ተረጋጋና አሁን እንግዲህ እንደዚህ ይኸው ማሰባለሁ። ስማኛ ሰማው ስለሰማው ካንተ ደግሞ ስማ። አሁን በማስረጃ ከእግዚአብሔር ቃል እየጠቀስክ እኛ የምናመልከው አምላክ እውነተኛ እንዳልሆነ ታሳየኛለህ። በማስረጃ የኛ የተዋሃደ ከአባቱ የሆነ የማንስ ነው ምናምነው። የእናንተ እድል ምሰጥህ ከዚህ በኋላ የኛ ምናምን ብለን እንድታወራ አይደለም። እኛን ከሰህናል በማስረጃ አሁን ስለኛ አምላክ ከእግዚአብሔር ቃል አሳየኝ። በቃ ጥያቄው አሁን ስለእናንተ አይደለም። በቃ ያኔ እናንተ ልክ አንድ አይነት አይደለም ስላልክ የኛን አሳየኝ። በቃ አንሚዩት አድርግና የተጠየቀውን ብቻ መልስ። እናንተ ኢየሱስን ልንገርህ፣ የእናንተ ኢየሱስ ከአባቱ ከአብ የተፈጠረው አባቱ ይበልጠዋል ብላችሁ አማላጃችን ነው ተጌታችን ከአብ ጋር ከአባቱ የሚያስታርቀነን ወልድ ነው ብላችሁ ስለምታምኑ እኛ ደግሞ እንደዛ ደም በተዋህዶ መለኮት አንድ የሆነ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የተፈጠረ ፍጹም ስጋ ፍጹም አምላክ የሆነ ገብቷል ስጋዋን የተዋሃደ ብለን ስለምናምን ከአባቱ ጋር በቀኝ የተቀመጠ በቀኝ ማለት አምላክ ፈራጅ የሆነ ራሱ። ስለዚህ ወደ አባቱ ወይም ደግሞ ወደ ራሱ ወደ ኢየሱስ ክርስቶስ ለመጸለይ አማላጅ ያስፈልጋል። እነ ድንግል ማርያም ያስፈልጉናል። እናንተ ራሳችሁ ኢየሱስ ነው የሚያማልዳችሁ። ለዛ ነው ወደ ድንግል ማርያም ምናምን ከመሄድ በፊት አሁን እናንተ የተሳሳታችሁት ኢየሱስ ክርስቶስ አማላጅ ነው በማለታችሁ ነው። ከአባቱ ያማልደናል ብላችሁ ታስባላችሁ። ጎበዝ አንተ ስታወራ ስለሰማሁህ እኔ ሳወራ መስማት ነው ያለብህ። በቃ ሰምቻለሁ። በዝም ብዬ ሰማሁ። ሶስታችሁ እናንተ ከአባቱ ጋር ያስታርቃል ማለታችሁ። እናንተ ተጣራጣሪ ምንም የማታምኑ ፍጡራን እንደሆናችሁ ነው ማምነው። ደግሞ እኔ አንዴ ቆይ መጀመሪያ የተናገርከውን እንጨርስና ከዛ ደግሞ ሌላው ክስ ላይ ትሄዳለህ። በቃ ችግር የለውም። የእግዚአብሔር ቃል ጌታ ክርስቶስ ኢየሱስ አማላጅ ነው ይላል ወይስ አይልም? ህይወት በመለኮት ከወልድ ጋር እንዳለ ታውቃለህ አንተ? አታውቅም። አብ ከወልድ ጋር አለ። እኔን ያየ አብን አየ ነው የሚለው። የኔ ጥያቄ
አብና ወልድ እኩል ናቸው፣ አይበላለጡም። ለምንድን ነው ጥያቄ የማትመልሰው? የኔ ጥያቄ ኢየሱስ አማላጅ ነው ይላል መጽሐፍ ቅዱሳችን ወይስ አይልም?